እና አንዱ ችግር አይደለም የነቀለሜ እኮ ችግር እኮ ነው ከላይ ያለቻት ቁንጥር አድርጎ በጥሶት ያው ከሳይሉ ምንኑ ስለማያነብ እኛም ደግሞ ፈልፍለን ደግሞ ከስልከስ ስለማናነብ ይደርግን አይደለም እዚህኛ መሰረታዊ ጉዳያችን ንስሐ ገብተን ስጋው ደሙ መቀበል አሁንም ግዴታችን ነው አምላካችን እግዚአብሔር ከሰማያት ሰማያት ወርዶ አካላዊ ቃል ሰሆን ተሰቅሎ ሞቶ አድኖናል የኛ ግን ሱታፌ እዚህ ውስጥም ደግሞ አለ ይሄ ማወቅ አለብን ለዛ ልትድን ተወዳለህን ብሎ የሚጠይቀው ማለት ሱታፌ የሌለበት በግድ የሚፈጸም ድህነት የለም ለብዛም ነው በኃይል በጉልበት ሳይሆን በፍቅር የሆነ ቃል እግዚአብሔር የሚነገረው ስለዚህ ማወቅ አለብን ነው ዛሬ ንስሐ ተርቢያብልታችኋል ተምቻተ አጣችሁኛል ታርጃል በሳችሁን እነዚህን ሁሉ የሚፈጸሙ በምንድነው በውድ ነው በግድ የሚሆን ድህነት የለም በድህነት ደረጃ ስናስበው ነው በቅዱሳን መልጃም ልክ እንደዛው ማለት ነው የቅዱሳን ቃል ኪዳን ብቻ ስለተነገረ የእመቤታችን አማላጅነት ብቻ ስላለ እንደፈለክ ተዝናና እንደፈለክ ዘሙት እንደፈለክ ጨፍርና ትድናለህ የሚል ትምህርት የለም ከዛች ኃጥእም ብትሆን የሚጠበቅባት ጉዳይ አለ ግዴታ አለ ማለት ነው ግልጽ ነው ሐሳቡ ገብቷችኋል ይሄ ስለዚህ ነገር ድነት ትምህርታችንም ሆነ የቅዱሳን አማላጅነት ሱታፌ የሌለበት እንዲሁ ዝም ብሎ የሚፈጸም ድህነት እኛ ቤተክርስቲያን ውስጥ የለም መካንን የረገጠ የተቀደሰው ስፍራው የረገጠ እምርልሃለሁ የሚለው እዚህ ስፍራ በመርገጡ የዛ ቅዱስ ቃል ኪዳን አማላጅነት ያን ሰው ይራዳዋል ለስጋው ደግሞ ያበቃዋል ማለት እንጂ በቃ ደብረ ሊባኖስ የረገጠ ሰው አዌ የረገጠ ሰው እንደፈለገ ይምነችነሽ እንደፈለገ ይዘሙት እንደፈለገ ይሁን የሚል ትምህርት የለንም እንደምታውቁት የነገርነት ትምህርታችን የብልጣብልጥነትም አይደለም የመመጻደቅም አይደለም ይሄ በነማወቅ አለብን ስለዚህ ከቅዱሳት መጻፍቶች የኛ ቤተክርስቲያን ትምህርት ምን እንደሚሆን እንመለከታለን ማለት ነው ስለዚህ ማስተዋሻ ያዙና እንከተው ሐሳባችሁን ከትምህርቱ ጋር አድርጉት እሺ ሐሳባችሁን አድርጉና እንደ እግዚአብሔር መልካም ፍቃድ ትምህርታችንን እንቀጥላለን ማለት ነው በተመለከተ የኛ ቤተክርስቲያን ትምህርቷ ልክነት ነው መጠን ልክ አለው ይሄ የታወቀ ትምህርት አለ ልክነት ማለት ግን በደንብ አስተውሉ እዚህ ጋር ልክነት ማለት ግን እኔ የሚገባኝ ማለት አይደለም ከኔ አይምሮ በላይ የሆነ ጉዳይ በገጠመን ቁጥር ልኩን አልፏል አይባልም ስለዚህ መመዘኛዎቹ ያለንም ነው ስለዚህ ኦርቶዶክሳዊነት ማለት ትምህርቷ ነገረ ቅዱሳንም ሆነ ነገረ ማርያም ትምህርታችን የታወቀ የተረዳ ነው ማለት እኔ በመረዳው መንገድ ነው እኔ በመገነዘው መንገድ ነው አይባልም አንዳንድኛ ራሱ የቤተክርስቲያን ልጆች ምናየው አንዱ ችግር ይሄ ነው የሆነ ተአምራዊና የሆነ ስብከታዊና እኔ ይሄን ነገር አልቀበልም አይባልም ማንንኛ እንደዛ ምንለው መጀመሪያ ማየት ያለብን ቤተክርስቲያን ምን ትላለች ትምህርቷስ ምንድነው ብለን የቤተክርስቲያንን ትምህርት መቀበል ነው እንጂ እኛዛ ቦታ ላይ እኔ እኮ ለመቀበል እኮ ጎርብጦኛል ስለዚህ ይሄማ በጣም ካይቅሙ በላይ ነው አይባልም እኛን ይከበደን እኛ ሊጎርብጠን ይችላል ጉዳዩ ግን እውነት ነው እዚህ መጽሐፋዊ በሆነ መንገድ ትምህርታችን እንደሆነ ማወቅ አለብን ስለዚህ ወደዛ ማስረጃችን እንገባለን እሺ ማስተዋሻ እያያዛችሁ ብዙ ሰዎች ካላችሁ ሞር ትኩረታችሁ ከቤተክርስቲያን ትምህርት ጋር አድርጉትና እንደዛ እንማማር እሺ ሞኒተሮች ካላችሁ ኮሜንቱን አጥፉላችሁ ሐሳባችሁን እንዲሰበሰብ ማለት ነው ሞዴሬተር እሺ ይሄ መጽሐፈ ቅዳሴያችን ነው ከቀድሞ አባቶች ሲወርድ ሲዋረድ የመጣው ንባቡና ትርጓሜው ይሄ የውስጡ ክፍሉ ነው የታተመው ደግሞ ትንሳኤ ማተሚያ ድርጅት ነው 2010 ዓ.ም አዲስ አበባ ነው እና እዚህ ላይ ባለፈው ዕለት ትዝ ይላችሁ እንደሆነ በፌስቡክ ላይ ፖስተናል ግን ያው ብዙዎቻችን ስለማናየው እንጂ ደግመን እዚህ ጋር ለማየት ያክል የቤተክርስቲያን ትምህርት ምን እንደሆነ ለመርዳት እንዲያመቸን ነው ከዚህ አሁን ጠቅሼ ያሳያለሁት
ስርዓተ ቅዳሴያችን ላይ የሚጸለይ ጸሎት ክፍል አንዱ ክፍል ነው። እንዴ የሚል ነው ገጽ 6 ላይ ስርዓተ ቅዳሴ ምዕራፍ 8 ላይ ነው ገጽ ቁጥር 44 ላይ እግዝእትነ ማርያም ወላዲተ አምላክ አዕርጊ ዘንተ ዕጣነነ እመቤታችን ወላዲተ አምላክ ሆይ ይህንን ዕጣን አሳርጊልን ይልና አምላክን የወለድሽ እመቤታችን ይህን ዕጣናችን አሳርጊልን ሐተታ ይልና ምዕራገ ጸሎት ናትና ምንድናት ጸሎትን የምታሳርግ ናትና ይልና ወብኪ ያዕርግ ጸሎተ ኩሎሙ ቅዱሳን ባንቺ በኩል የቅዱሳን ጸሎት ሁሉ ይላል ያርጋልና። ለምን እንደዚህ የተባለችው እመቤታችን በዚህ መንገድ ተመሰለችው? ሁላችን እንደምናውቀው እመቤታችን በቤተ መቅደስ ማዕጠንት ትመስላለች አይደል? ማዕጠንት በቤታችን የቅድስት ድንግል ማርያም ምሳሌ ነው። ልክ አሁን በራእይ ዮሐንስ ላይ ያለው ገጸ ንባብ ትርጓሜ ማለት ነው። እንዴት ነው የምንተረጉመው? ራእይ ዮሐንስ ምዕራፍ 8 ቁጥር 3 እስከ 4 ድረስ ምን የሚል ቃል ነው ያለው? ራእይ 8:3 ላይ ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ካለ በኋላ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። የማን ጸሎት ነው የሚለው? የቅዱሳን ጸሎት እንዳለ ማለት ነው። ስለዚህ እቺ ዕጣን ማዕጠኛዋ ማዕጠንት የማን ምሳሌ ናት? የእመቤታችን የቅድስት ድንግል ማርያም። ለዚህ ነው እዚህ ጋር ወብኪ ያዕርግ ጸሎተ ኩሎሙ ቅዱሳን ይላል። የቅዱሳን ጸሎት ሁሉ ባንቺ ያርጋል። ጽላትን በሚቀረጽበት ጊዜ ሁላችን እንደምናውቀው ከላይ የሥላሴ መሃል የእመቤታችን ከስር ደግሞ ጽላቱ የተቀረጸበት ቅዱስ። ለምሳሌ ጻድቁ ዛሬ አባታችን አቡነ አረጋዊ ናቸው። ስለዚህ ጽላታቸው ሲቀረጽ አቡነ አረጋዊ አይናቸው ወደ እመቤታችን ደግሞ ወደ ሥላሴ፣ እሳቸው ከሷ እሷ ደግሞ ከሥላሴ አማልዳ የሚያስምሩ ስለሆነ ለዚህ ነው ወብኪ ያዕርግ ነው የሚለው። በአንቺ በኩል ጸሎተ ኩሎሙ ቅዱሳን ኦ ምዕራግ እምድር እስከ ሰማይ፣ ከምድር እስከ ሰማይ ተዘረጋች መሰላል ጸሎት ማሳረጊያነት እመቤታችን። አሁን በደንብ እዚህ ጋር ስሙ። አንድም ይላል ያለሷ አማላጅነት አይሆንምና ካለ በኋላ አልቦ ጸሎት ወአልቦ ትንባሌ እንበለኪ ማርያም ዘያዕርግ ሎአል ይላል። እመቤቴ ማርያም ሆይ ያላንቺ ጸሎት ወይም ያላንቺ ልመና፣ ትንባሌ ማለት ያ ነው፣ ወደ ሰማይ የሚያርግ ጸሎት የለም። ይሄናው የምናገኘው ነው ስርዓተ ቅዳሴ እኛ ጋር አለ ማለት። በጣም ጥንቃቄ ማድረግ አለብን። ዝም ብሎ የለም ምናምን አልቀበል ማለት የሚባለው ተጽፏል፣ ቅዳሴያችን ላይ አለ፣ መተርጉማንም አሉ ዘግበውልናል። ይሄ ዝም ብለን ብቻኛ በደፈናው እንደዚህ ያላረግም ምናምን ያቋም መግለጫ አይደለም፣ ሃይማኖት ነው። ይሄ ሃይማኖት ላይ ደግሞ መጠየቅ ያለበት ቤተክርስቲያን ናት። ሃይማኖታዊ ፍቻችን ምንድን ብሎ መጠየቅ ነው ያለበት እዚህ ጋር ማለት። አሁን ተመልከቱ እዚህ ጋር አልቦ ጸሎት ነው የሚለው። አልቦ ጸሎት ከዛስ ወአልቦ ትንባሌ ምን ማለት ነው? ምንም አይነት ጸሎት ነው እኮ የሚለው። ምንም አይነት ልመና ያላንቺ ወደ ሰማይ ያርግ የለም። ከዛም ይላል ወዘንተ ጸሎትነ ይህን ጸሎታችንን፣ ወዘንተ ማህቶትነ ይህን መብራታችንን፣ ወዘንተ መስዋዕትነ ይህንን መስዋዕታችን አሳርጊልን ታማልዳለችና። አያችሁ እዚህ ጋር ምን ሌላ ነገር ውስጥ እንዳንገባ ራሱ ይዘጋብራል። እዚህ ጋር ምን ለማለት ነው? ታማልዳለች ነው። ጸሎት በምንጸልይበት ጊዜ፣ ልመና በምንለምንበት ጊዜ እንደምታውቁት ሁላችንም የኛ ጸሎት ፐርፌክት አይደለም አይደለም፣ ሙሉ አይደለም። ብዙ እንከን ብዙ ጉድለት አለበት የኛ ጸሎት። ቂም አለበት፣ ተንኮል አለብን፣ ብዙ ኃጢአት ሰርተናል አይደል? የኛ ጸሎት አሁን ፐርፌክት የሚባል ነው? አሁን እንደው እግዚአብሔር ጸሎታችን እንዳይሰማ የሚያደርጉ ብዙ በደሎች ኃጢአቶች የሉብንም? አለብን። ለዚህ ነው እዚህ ጋር ከላይ ሲናገርናል ምዕራገ ጸሎት ናትና ይላል። እዚህ ከላይ ጸሎትን የምታሳርግ ናት። ወብኪ ያዕርግ ጸሎተ ኩሎሙ ቅዱሳን ባንቺ የቅዱሳን ጸሎት ሁሉ ያደርጋል ካለ በኋላ ነው እዚህ ጋር አልቦ ጸሎት የሚለው። ወአልቦ ትንባሌ ምንም አይነት ጸሎትም ሆነ ልመና እንበለኪ ማርያም ያላንቺ ማለት ዘያዕርግ ሎአል አንቺ ነሽ የምታሰምሪው። አንቺ ለምነሽ ልጅሽ እምቢ የሚለው ነገር የለም። እኛ ብንለምንም ብንጸልይም ብዙ ጉድፍ ብዙ እንከን አለበት። ያንቺ ምልጃ ሲጨመርበት ግን ይሰምራል፣ ይቀናል ማለት ነው።
ይሄ ነው ትርጓሜው። ይሄ በነገራችን ላይ ያለው ስርዓተ ቅዳሴያችን ላይ ብቻ አይደለም፣ ማህሌተ ጽጌ ላይም አለ። ማህሌተ ጽጌ የምትቆሙ ሰዎች በደንብ ታስተውሉታላችሁ ያስባለሁ። ቁጥር 64 ላይ ይሄ ቃል የለ አለ። ይኸውና አብይ ውእቱ ተአምረ ጸጋወትኪ በድንጋሌ የሚላ ላይ መጨረሻ የሚላል አልቦ ጸሎት ወአልቦ ትንባሌ እንበለኪ ማርያም ዘአረግሎ አለ። እዚህ ማህሌተ ጽጌ ላይ አለ። ስለዚህ እመቤቴ ሆይ ያላንቺ ልመና ያላንቺ ጸሎት የሚያርግ የለም። ምን ማለት ነው? ድንግል ማርያም ከፍጥረታት ሁሉ ቅድስት ንጽሕት ናት። በክብር እሷ የሚበልጣት የለም። ወላዲተ አምላክ ናት በክብር በቅድስና እሷን ከፍጡራን መካከል የሚበልጣት ማንም የለም። አስምሩበት። ከፍጡራን ብለን ንጽጽሩ ከፍጡራን ጋር ከፍጡራን በቅድስና ብቻ አይደለም፣ በእምነት አንድ ፍጡር ለእግዚአብሔር ካለው ከድንግል ማርያም የበለጠ በእግዚአብሔር የሚያምን እምነቱን የጣለ ማንም የለም። በእምነት በቅድስና በክብር በቀረቤታ የፈለገ አንድ ፍጡር በቅድስናው በንጽህናው ወደ እግዚአብሔር ቢቀርብ ከድንግል ማርያም የበለጠ ለሥላሴ ቅርብ ማንም የለም። ለዚህም ነው እዚህ ጋር ምን ብሎ የተናገረው? እመቤቴ ሆይ ያላንቺ ልመና። ስለዚህ የማንኛውም ቅዱስ ቢጸልይ ከሷ የበለጠ ፐርፌክት የሆነ ጸሎት ማንም የለው። ንጽሕት ቅድስት ያለች ጽድት ያለች ጸሎት እግዚአብሔር የሚወዳት እንከን ተንኮል ክፋት ኃጢአት የሌለባት ንጽሕት ጸሎት የድንግል ማርያም ጸሎት። በዛ ላይ ደግሞ የአምላክ እናት ናት። በክብር ደረጃ እንኳን ከፍጡራን እሷ የሚበልጣት ማንም የለም። ከዚህ የትኞቹም ቅዱሳን ቢጸልዩ በድንግል ማርያም በኩል ለሚሰምረው ማለታችን ነው። ይሄ ነው የቤተክርስቲያናችን ትምህርት። ይሄ ማለት እኛ እግዚአብሔርን ማረኛ እንበለው እያልን አይደለም። አባታችን ምን ይላል? በሰማይ የምትኖር እኮ እንዳለ ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እየጸለይን አይደል? ጸሎት እኮ ነው። እንዲህ ብለን ስንጸልይ ድንግል ማርያም ስማቸው ትላለች። ይቅር በላቸው፣ አስምርላቸው። ዝም አትልም። የት አለ ስሜ የተጠራውና አትልም። ይሄን ለመግለጽ ነው። ስለዚህ በቤተክርስቲያናችን ምንም አይነት ጸሎት ያለ ድንግል ማርያም ልመና ያለ ድንግል ማርያም ጸሎት አያርግም። ይሄ የተናገረው አባ እገሌ አይደለም። ይሄን የተናገረው መምሬ እገሌ አይደለም። ስርዓተ ቅዳሴያችን ላይ ያለ ትርጓሜውን መስማት ነው። ምን የሚላል እዚህ ከሰላይ ራሱ ሲናገር ታማልዳል። ምልጃውን የሚገልጸው በቃ አለ። የምልጃም አይነት አለው እኮ። እኛም አንዳችን ለአንዳችን ለምን ይል አንዱ ለአንዱ ይለምን የለ በክብር ከአንዱ ኮከብ ክብር ከሌላው ኮከብ ክብር ይበልጣል ብሎ የለ። የድንግል ማርያም ምልጃ ከሌሎቹ ቅዱሳን ምልጃ በጣም ይለያል ነው። በምን ስሙር ነው፣ አክሰፕተብል ነው፣ ውድቅ አይሆንም። ይሄ የሚያሳየው ያንን ነው። እዚህ ቤተክርስቲያናችን ትምህርትን በደንብ አጥርተን ስለዚህ ማንኛውም ቅዱስ ቢጸልይ ያቺ ማዕጠንት ማናት? ድንግል ማርያም በሷ በኩል ነው የሚያደርገው። ለዛ ነው ጽላት ሲቀረጽ ጽላቱ የተቀረጸለት ቅዱስ ከስር እመቤታችን መሃል ላይ ከዛ ሥላሴ ያ የተቀረጸለት ቅዱስ አይኑን ወደ እመቤታችን እመቤታችን ወደ ሥላሴ እንደዛ ነው የሚደረገው። እሷ ከሱ እሱ ከሷ አማልዳ እሷ ከሥላሴ አማልዳ የምታሰጥ ስለሆነች ይሄ በደንብ ማወቅ የሚገባ ነገር ነው። ስለዚህ ቤተክርስቲያን ቅዳሴ ላይ አለ። አንድ ማህሌተ ጽጌ ላይ ቅድም እንዳሳየኋችሁ ቁጥር 64 ላይ ይሄው ቃል በቃል ተጽፎ እናገኛለን። ምን የሚል አልቦ ጸሎት ወአልቦ ትንባሌ። ምን ማለት ነው? ምንም አይነት ጸሎትም ሆነ ልመና እንበለኪ ማርያም ዘአርግሎ አለ ወደ አንቺ ወደ ሰማይ የሚያርግ ምንም ነገር የለም። ያ ማለት የድንግል ማርያም ምልጃ ካልተጨመረበት ንጹህ የሆነ ቅዱስ የሆነ እግዚአብሔር የሚወደው አይነት ጸሎት እግዚአብሔር የሚፈልጋት አይነት የድንግል ማርያም ምልጃ ጸሎት ካልተጨመረበት አይሰምርም። ለምን? የኛ ጸሎት እንከን አልባ አይደለም፣ ንጹህ አይደለም። የበለጠ ቅዱስ ብንሆን የፈለገ እንደው ጻድቅ ብንሆን ከድንግል ማርያም የበለጠ ጻድቅ ቅዱስ የለም።
የሷ ጸሎት ያሳርጋል ለዛ ነው ይሄንን መስዋዕታችን አሳርጊልን ካለ በኋላ ታማልዳለችና ነው የሚለው ደረጃው ሁሉ ይናገራል ፈጣሪ ናትና አይልም የክርስቶስን ቦታ ይዛለች አይልም ራሱ ሥርዓተ ቅዳሴው ራሱ የሚናገረው ታማልዳለችና ነው የሚለው ስለዚህ እነ ተክለ ሃይማኖትን ጭምር እነ ቅዱስ ጊዮርጊስን ጭምር ከነዚህ ሰማዕታት የሚበልጥ ሰው አለ አቡነ ተክለ ሃይማኖት ስንት ዓመት የተጋደሉት ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ እነ ቅዱስ ቂርቆስ ከነዚህ ሁሉ ቅዱሳን ድንግል ማርያም ትበልጣለች ታዲያ እኛ አሁን የትኛው የሚያኩራራ ተጋድሏችን የትኛው የሚያኩራራ ቅድስናችን ጾማችን ጸሎታችን የትኛው የክርስቲና ህይወታችን ነው ያለ ድንግል ማርያም ጸሎት የሚያረጋግልን ማን የሚሉን ጻድቅ ነን አሁንኛ አይሆንም ያላንቺ የሚያርግ ጸሎት የለም ማለት ያ የኛ እንከን አልባ ነው ማለት አይደለም የኛ እንከን አለው ማለት ነው በደል አለው ኃጢያት አለው ምንም እንኳን ክርስቲያን ብንሆን በ40 ቀን የተጠመቅን ብንሆን ስጋው ደግሞ የተቀበልን ብንሆንም በብዙ ኃጢያት በብዙ ርኩሰት ይወደቅነን ያንቺ ጸሎትና ያንቺ ልመና ግን ያስመራል ማለታችን ስለዚህ የኛ ቤተክርስቲያን ላይ አልቦ ጸሎት ወአልቦ ትንባሌ ማለት ይሄ ድንግል ማርያም ጸሎት የምታይ የሁሉንም ቅዱሳን ነው የሚለው እንደው ይሄው እዚህ ጋር ምዕራገ ጸሎታትና ካለ በኋላ ወብኪ ያርግ ጸሎቱ ሁሉም ቅዱሳን ባንቺ በኩል የቅዱሳን ሁሉ ጸሎት ሁሉ ያርጋል እንግዲህ አስቡ የቅዱሳን ሁሉ ጸሎት እንኳን በድንግል ማርያም በኩል የሚያርግ ከሆነ የኛ ጸሎት እንግዲህ ቅዱሳን አይለይም ከሆነ እንኳን እኛ አይቀር ቅዱስ ነው አይደለም ነው ከቅዱሳን ከተለየ ደግሞ አለቀልን በቃ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ማለት እኮ ይሄ ነው ስለዚህ ትምህርታችንን በደንብ አጥቶ ማወቅና መገንዘብ ተገቢ ነው የሚለውን ነገር ለማስረገጥ ያክል ከዛ ቀጥለን እዚሁ ላይ እዚሁ መጽሐፈ ቅዳሴያችን ላይ ገጽ 73 ላይ ደግሞ እንዲህ ሚል እናገኛለን ብሩክት አንቲ እምአንስት ያለ ካህኑ ቄሱም ይላል ከሴቶች ተለይተሽ አንድም ከሴቶች ይልቅ መርገመ ሥጋ መርገመ ነፍስ የለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ አየኛ ትምህርት ምን የለብሽም ነው የሚለው መርገመ ሥጋ መርገመ ነፍስ የሌለብሽ ያ ብቻ አይደለም ምን ታረጋለሽ አንቺ በረከተ ሥጋ በረከተ ነፍስ ምን ያረጋች እያማለድሽ የምታሰጭ ነሽ ሥርዓተ ቅዳሴያችን ገጽ 73 ላይ ምዕራፍ 9 ላይ እናገኘዋለን ቁጥር 94 ላይ ብሩክት አንቲ እምአንስት ማለት ምን ማለት ነው ካህኑ እንዲህ ሲል አንቺ ከሴቶች ተለይተሽ የተለየሽ ማለት ምን ማለት ነው ተለይተሽ ማለት መርገመ ሥጋ መርገመ ነፍስ የሌለብሽ ነሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ ምን ማለት ነው መርገመ ሥጋ መርገም ጥንተ በደል የውርስ ኃጢያት የሚባል ምላታ ኃጢያት የሚባል የወደቀ ባህር የሚባል ምንም ነገር የሚባል ነገር የለባትም ንጽሕት ቅድስት ናት ምንም ነገር የለባትም ኃጢያትም በደልም ርኩሰትም የሚባል ነገር ድንግል ማርያም ላይ የለም ፈጽሞ አያውቃትም ባለፈው እንዳልነው አሁን በዝክረ ኒቅያም በሊቃውንት ጉባኤ በቅዱስ ሲኖዶስ የጸደቀው እኛ ቤተክርስቲያን የምትቀበለው አቀባ እምከርሰ እማ ነው ከእናቷ ማህፀን ጀምሮ ጠበቃት የሚል ትምህርት የምትቀበለው ቤተክርስቲያን ይሄንን አሁን ቅዱስ ሲኖዶስ በሊቃውንት ጉባኤ አማካኝነት በ13 ይመስለኛል ምዕራፍ ከፋፍሎ መጽሐፍ እያወጣ ነው በሊቃውንት ጉባኤ የሚታተም ማለት ኢቭን ፍጥሮ ፈጣሪ የሚለው ጭምር አምላክ ወሰብ ተብሎ በሊቃውንት ቤተክርስቲያን እንደሚታይ እንደሚተረጎም ያንን ሊቃውንት ጉባኤ መልሶታል እዚህ ካሁን በኋላ የርዕስም አጨቃጨቃችን ሊሆን አይገባ የሊቃውንት ጉባኤ ምን ላይ ስለሰጠበት እትም መጽሐፉ ሲወጣ በጋራ ምን ይሆናል ማለት ነው ስለዚህ ካሁን በኋላ ፍጡር ወፈጣሪ ማለት አይቻልም አምላክ ወሰብ ሃይማኖት አበው በዛው መንገድ እንዲተረጎም እንዲታይ እንዲታረም ታዟል በሊቃውንት ጉባኤ ማለት ነው ቅዱስ ሲኖዶስም ወስኗል በዚህ የሊቃውንት ጉባኤ በዚህ ነው ያጸደቀው ፕላስ ደግሞ እመቤታችን ቅድስት ድንግል ማርያም ምላታ ኃጢያት በደል ርኩሰት የሚባል የወደቀ ባህሪ የሚባል ፈጽሞ የሌለባት አዳም ከመበደሉ በፊት የነበረ ያ አዳም ስብዕና
የአዳም ሰውነት እንደነበራት የሊቃውንት ጉባኤ በዚህ አጽድቋል። ፓራፉ ማየት ከፈለጋችሁ የሊቃውንት ጉባኤን መጠየቅ ትችላላችሁ። ስለዚህ ከሴቶች ይልቅ ምንድነሽ አንቺ? መርገመ ስጋ መርገመ ነፍስ የሌለብሽ ነሽ። ከእንደገናስ በረከተ ስጋ በረከተ ነፍስ እያማለች የምታሰጭ ነሽ ይላል። ስለዚህ እያማለች የምታሰጥራት እመቤታችን ቅድስት ድንግል ማርያም ምን የለብሽ ነው? መርገመ ስጋ መርገመ ነፍስ። በዛይ ደግሞ በረከተ ስጋ በረከተ ነፍስ የምታሰጥናት። ምን ማለታችን ነው? ሰው በዚህ ዓለም ሲኖር የሚያስፈልጉት ብዙ ነገሮች አሉ። ለሱ በረከተ ስጋ የሚያስፈልገ መንፈሳዊ ህይወት አለን። ለስጋው ደግሞ መብቃት አለብን። ክርስቲያናዊ ስነ ምግባር ያስፈልገናል። በክርስቲያናዊ ህይወት መኖር አለብን። ለዚህ ምን ይባላል? በረከተ ነፍስ። ምን ያረጋች? እያማለች የምታሰጭ ነሽ። የኛ ትምህርት ይሄ ነው። ድንግል ማርያም እያማለች የምታሰጥ መሆኗ። እሺ አሁንም እዚሁ ስርዓተ ቅዳሴያችን ሳንወጣ ማለት ነው እንዴ በደንብ አክተን እንድለየው ለማለት ያክል ነው። ትዝ ይላችኋል እቺ ንግግር በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ ማልሻለን ካለ በኋላ ዘውቱ ጊዜ ባርኮት ይላል አይደል? ወዘውቱ ሚለው ማለት ነው። ይሄ በቤተክርስቲያናችን ካህኑ ውስጥ ካለ በኋላ ዘውቱ ጊዜ ባርኮት ከማለት በፊት እችን ቃል ይናገራታል። በጌታችን በኢየሱስ ክርስቶስ ዘንድ እውነተኛ አስታራቂ ሆነሽ አስበሽ ታሳስቢን ዘንድ እለምንሻለን። ልብ በሉ አስታራቂ ሲል ምን ማለት ነው? ክርስቶስ በመልዕልተ መስቀል ተሰቅሎ ያዳነውን ማስታረቅ ነው አይደለም። ያ እርቅማ ማይደገም በክርስቶስ ብቻ የተፈጸመ ነው። እዚህ ጋር ራሱ ትርጓሜ እኮ አለ። ምን እያለ ነው? በጌታችን በኢየሱስ ክርስቶስ ዘንድ ምን አይነት እውነተኛ አስታራቂ ሆነሽ አስበሽ ታሳስቢን ዘንድ። ታሳስቢ ማለት እኮ ምልጃ ነው። አስበሽ ምንነኛ እውነተኛ አስታራቂ ሆነኝ አስታርቂን ከልጅሽ። ክርስቶስ በመልዕልተ መስቀል ተሰቅሎ ከራሱ ጋር ከባህሪ አባቱ ጋር ከባህሪቱ ጋር ያስታረቀን ማስታረቅ ድገሚው አይደለም። እሱማ ተፈጸመ። ድነት ዓለማ ተከናወነ። ክርስቶስ ያልፈጸመው መንገድ ላይ የቀረ ያላለቀ ጉድለት ያለበት ድነት የለንም። እኛ እርቅ የለንም። ሙሉ የሆነ ድነት ሙሉ የሆነ እርቅ ነው። ያንቺ ግን ምንድነው? ምልጃ። እዚህ ከርስር አብራራቷል ሀተታ ብሎ ምን ብሎ የዚህ ዓለም ሰው አስታርቀኝ ብለው ይወሰዱት እንደሆነ ይላል። ልክ የዚህ ዓለም ሰው አስታርቀኝ ብላ ስትሰር ምን እንደሚለው አይ እስቲ ጋይልማ በቃ ታረቀኝ ብሎ ልኮኛል ታረቀው በቃ ያው የልጁን ተንኮል እንኳን እናቀው ይላል። አይታችኋል? ሲያስታርቅ የሆነ ነገር ወጋ እያረገ ነው አይደል? የዚህ ዓለም ሰው አስታርቀኝ ብላችሁ ብትልቁት ምን እንደሚያረገው አይ እገሌማ እኔንም እኮ እንደዚህ አድርጎኛል ግን ያው በጋይስ መቼ አስታርቀኝ ብሎ ሰላከኝ ይቅር በለው ይላል። አይታችኋል? የሆነ ክፋቱን ላንተ እየተናገረ በዚህ አጋጣሚ ደግሞ አስታርቀኝ ብሎ ይመጣል። ይሄን ነው የሚናገረው እዚህ ጋር። የዚህ ዓለም ሰው አስታርቀኝ ብሎ የሰደዱት እንደሆነ ሄዶ እገሌ ታረቀኝ ብሎ ይነግረዋል። እንዲያውን መስለህን እንዲህ ቢያደርገኝ እንጂ ነው ብሎ በደሉን ይነግረዋል ይላል። በደሉን ይነግረዋል። ምን ማለት ነው? አይ ኤማ ራሱ እኮ እኔንም እኮ ባለፈው አስቀይሞኝ ነበረ ያው መቼስ ምን እናርገው መቼስ አሁን ተለማመጠ ይለመነኝ እንደው በቃ አስቸገረኝ በቃ ይቅር በለው ይላል። ይነግረዋል። ይሄማ ምን ታደርጋለህ ብሎ አይደለም። ለዛም ነው እሷ ግን በእውነት ከለመኗት የሚቀርባት የለም። ይቅር በይ እንዲለለምኝ ልስላት ማራቸው ይቅር ብላችኋለች እንጂ እመቤታችን እኛ የሰራነው ኃጢአት ደግማ እያሳሰበችብን አየህ ልጄ ወዳጅ አንተ ሞተላችሁ ተሰቅለህላችሁ እንዲዋጋ ከፈለላችሁ እነሱ ግን እንደዚህ ናቸው ብላ ኃጢአታችን ሳትናገር ሳታሳስበው እሱ ያውቀዋል ምን መድገም ያስፈልጋል። ድንግል ማርያም ግን እንዲጸናብን በደሉ ላይ ኃጢአትና መቅሰፍት እንዲወርድብን ሳይሆን ምህረት ከልጇ እንዲመጣ ትለምናለች ነው የሚል። ስለዚህ እኛ ምን ላትለም ቤታችንን በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ አስበሽ ታሳስቢን ዘንድ ብለን ምን ለምነው ከዚህ የተነሳ ይሄ ገጽ ስንት ላይ ነው? 81 ላይ ነው። ከእንደገና ምንድነው? ስርዓተ ቅዳሴ ምዕራፍ 9 ይሄ የክርስቶስን አስታራቂነት ክርስቶስ በመልዕልተ መስቀል ተሰቅሎ ያደረገውን የማዳን ስራ
አይገናኝም። ይሄ ማወቅ አለብን። ስጋው ደግሞ ስንቀበልስ ምን እናደርጋለን? ልክ ቤታችን አሳሰበች ይቅር አለን ጌታችን። በቃ ይቅር ብያቸዋለሁ ሲል ምን እንደሚያደርገው በሷ ምልጃ ብቻ ነው ድነት የምናገኘው አይደለም። ይሄ ምልጃም ወዴት ያደርሳል? ወደ ስጋው ደግሞ። ስጋው ደግሞ ስንቀበልስ በስጋው ደግሞ ይታረቀናል። አያችሁ እዚህ ጋር የሷ ማስታረቅ ምንድነው? ምልጃ ነው። የክርስቶስ ማስታረቅ ግን ምልጃ አይደለም። አያችሁ ድህነተ ዓለም ነው፣ ካሳ ነው። ሪኮንሲሌሽን ክርስቶስ በመልዕልተ መስቀል ላይ ያደረገው ማዳን አንደኛ ማይደገም ነው። የድንግል ማርያም ግን የማስታረቅ ይደገማል። ሁለተኛ ክርስቶስ ፈጣሪያችን ነው፣ ድንግል ማርያም ደግሞ ፍጡር ናት። አያችሁ ሶስተኛ የክርስቶስ ማስታረቅ ምልጃ አይደለም። እባክን አብ ሆይ ማራቸው፣ እባክን ወልድ ሆይ መንፈስ ቅዱስ ሆይ ማራቸው ብሎ ምልጃ አይደለም። ራሱ ታራቂ፣ አብም ታራቂ፣ መንፈስ ቅዱስም ታራቂ ነው። ራሱን ከራሱ ጋር አስታረቀን፣ ከባህሪ አባቱ ከአብ ጋር፣ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን። ስጋው ደግሞ በተቀበልን ጊዜ ምን ያደርገናል? በበደላችን በኃጢአታችን ምክንያት ንስሐ ገብተን ስጋው ደግሞ ስንቀበል በስጋው ደግሞ ይታረቀናል። አብም ወልድም መንፈስ ቅዱስ። በማን ስጋና ደም? በክርስቶስ ስጋና ደም። አያችሁ ስለዚህ ሁሉ ጊዜ ምን ይባል? የሐዲስያን አስታራቂ የሚለው ይሄንን ስጋው ደግሞ ስንቀበል በዚህ ይታረቀናል። የድንግል ማርያምስ ከልጅሽ ከወዳጅሽ አስታርቂን ምን ማለታችን ነው? አማልጅን፣ ለምኝልን፣ ወደ ስጋው ደግሞ እንዲያበቃን አድርጊን ማለት ነው እንጂ ስጋው ደሙን የሚተካ ምልጃ አድርጊልን አይደለም። ስጋው ደግሞ አልቀበልም አልፈልግም ድንግል ማርያም ወይ በአማላጅነትሽ አድኝኝ ማለት አይደለም። እንደዛ የሚል ትምህርትም የለንም እኛ። ይሄ ሥርዓተ ቅዳሴያችን ምዕራፍ 9 ገጽ 81 ላይ ቁጥር 59 ላይ የምናገኘው ነው ማለት ነው። ስለዚህ በዚያው በሶስቱም ክፍል አየን ማለት። ስለዚህ እመቤታችን ቅድስት ድንግል ማርያም ምልጃን በተመለከተኛ ቃል ኪዳኗ አማላጅነቷ ሁሉ ጊዜ የሚራዳን ክርስቲያኖች በለመንን ቁጥር በተማጸነው ቁጥር እግዚአብሔር አምላክ ስለ ድንግል ማርያም ብሎ ይምረናል ይቅር ይላል ማለታችን። እሺ ሌላኛው እዚህ ተአምረ ማርያም ክፍል ላይ የሚገኘው የተአምር ክፍል ብዙዎቹ እንደ ትንሽ እንደ ጥያቄም እንደ ግራ መጋባትም ሲያነሱት ነበርና እስቲ እናንሳው። እዚህ ተአምር ቅዳሴ ማርያም ላይ ነው። በርግጥ እዚህ ላይ ተአምረ ማርያም ላይ አለ። እዚህ ቅዳሴ ማርያም ምዕራፍ 2 ላይ ገጽ 224 ላይ ማለት ነው ታሪክ ይላል። እጅግ ገንዘቡ የበዛ የተረፈው አንድ ባለጸጋ ነበረ። ያው እንግዲህ በእኛ አነጋገር ቱጃር ማለት ነው። አለ የሚባል ባለጸጋ ነው። ምን አረገ? ለአዝማሪ ለዘዋሪ እየሰጠ አለቀበት ይላል። ያው ገንዘቡን በተነበት። ለማን እየሰጠ? እየመጸወተ አይደለም የሚለው፣ ለበጎ ነገር እያዋለው አይደለም የሚለው። ለአዝማሪ ለማን? ለዘዋሪ እየሰጠ አለቀበት። አንድም የዚህ ዓለም ገንዘብ ሲሰበሰብ እንጂ ሲጠፋ አይታወቅምና ይላል። እውነት ነው። ገንዘቡን ታመጡታላችሁ። አንዳንድ ሰው እንደዚህ አይነት ሰው አላለ፣ ብዙ ገቢ ያለው በወሩ መጨረሻ ላይ ግን ብር የለውም። እንደዚህ አይነት ሰው አልገጠማችሁ? ቆይ ብሬ ግን የት ነው እየሄደ ያለው? አንደኛ እኛ አሳት በኩራት ስለማናወጣ፣ በነገራችን ላይ ስለማንመጸውት፣ ስለማናማትብበት፣ ዝም ብለን ዘውለን ስለምንበላ፣ የደሞዙን ብዛት ብቻ ስለምንለዛ ነው። አንዳንድ ሰው አሳት በኩራት የማያወጣው ያልቅብኛ ብሎ ፈርቶ ነው። ከዚህ ደሞዝ ላይ አሁን አሳት በኩራት አውጥቼ ወይ ይሄ ሁሉ ደግሞ ከ10 1 ነው አይደል ለእግዚአብሔር። ያ ማለት እኮ ኔት ከሚደርሰኝ ደሞዝ ላይ በ0.1 ሳባዛው ምትደርሰኝ ናት። ይሄ ደግሞ ከሪያቅም በላይ ነው ብሎ ይተዋል። ግን በጣም የሚገርማችሁ ገንዘባችሁ አትበቃችሁ፣ ወር ሳይደርስ ያልቃል። ለዚህ ነው እዚህ ጋር አይታችኋል። እንደው የዘንድሮ ንግግር አይመስልም ራሱ የዚህ ዓለም ገንዘብ ያላያችሁ ሲሰበሰብ እንጂ ሲጠፋ አይታወቅምና ይላል። ከዛም ይላል ህልፈቱ ቅድመ አሳሪዎቱ እንዲላል። ያ ማለት ማለፉ ከመታየቱ ገና ሳይታይ በደም ያልፋል የዚህ ዓለም ገንዘብ። በርግጥ እንደዛ ነው፣ ሪያሊቲውም እንደዛ ነው። ምናየው ነው። ገንዘብ አለው ምንለው ሀብታም ምንለው ሰው በጣም ብዙ ነገር ያሽከረክራል፣ ብዙ አቅም አለው ምንለው ሰው ከመገኘቱ መጥፋቱ ነው። በጣም የሚገርመው ይሄ ነው። ብዙ ጊዜ ልታይ የሚል ሰው እንደው በቃ በሰው ዘንድ በተለያየ ልብስ የሚታይ ሰው በሆነ ጊዜ ኩስምን ብሎ ቁጭ ይላል። እንደዛ ነው። እና ይሄም የዚህ ዓለም ከመታየቱ መጥፋቱ የሚለው ለዚህ ነው። ከዛ ማለት ይሄ ሰው እንግዲህ ለአዝማሪ ለዘዋሪ እየሰጠ ገንዘቡ አለቀበት፣ እጅግ ባለጸጋ ነበረ። ከዛ ምን ሆነ? ከዚህ በኋላ ከብሬ በኖርኩበት ሀገር ተዋርጄ ሰጥቼ በኖርኩበት ሀገር ለምኜ አልኖርም ብሎ አገር ጥሎ ቁርበት ጠቅሎ ሲሄድ ሰይጣን የጨዋ ልጅ መስሎ ከጎዳና ቆይቶ የት ትሄዳለህ አለው ይላል። የምን ልጅ መስሎ ነው የሚለው? ሰይጣን የጨዋ ልጅ መስሎ በቃ ምንም ነገር በቃ ምን ጸባይኛ መስሎ ሰይጣን ተገለጠ። ምንም እንደምታውቁ ሰይጣን
የብርሃን መልአክ እስኪመስል ብሎ ለሐዋርያ ቅዱስ ጳውሎስ ተገለጠለች። እሺ የት ትሄዳለህ አለው ሰይጣን የጨዋ ሰው መስሎ። ከብሬ በኖርኩበት ሀገር ተዋርጄ ሰጥቼ በኖርኩበት ሀገር ለምኜ አልኖርም። መቼም ከባድ ነው ታውቃላችሁ። ያገኘ ሰው ሲያጣ ከባድ ነው። አሁን ይሄ ሰው በጣም ባለጸጋ ነበር። አሁን አጣ ነጣ። የኔ ቢጤ መሆን አሳፈረው። ስለዚህ ሀገር ጥሎ መሰደድና ሀገር መቀየርም ፈለገ ማለት ነው። ስለዚህ ሀገር ጥዬ ቁርበት ጠቅዬ መሄዴ ነው አለው። ከዛ ሰይጣን የጨዋ ልጅ ስለመሰለ ያዘነ መስሎ ይላል ይህን ብሰጥህ አትመለስም አለው። ይህንማ ካገኘው እንኳን ለኔ ለልጅ አይበቃም አለው። ከዚህ በኋላ ሰጠው ልክ ድንጋይ ሙሉ ወርቅ ማለት ነው። አንተም ፈቃዴን ፈጽምልኝ አለው ሰይጣን። ከዚህ በኋላ ይሄን ሁሉ ድንጋዩን ወርቅ አስመስሎ አሳየውና ይህን ብሰጥህ አትመለስም እመለሳለሁ፣ ግን ፈቃዴን ፈጽምልኝ። ምንድነው ያንተ ፈቃድ አለው? ፍላጎቴን ማለት ነው። ሰይጣን ምን ላድርግልህ አለው? አብ ወልድ መንፈስ ቅዱስን ካድልኝ፣ መላእክት ጻድቃን ሰማዕታትን አያማልዱም በል አለው። አያችሁ ንግግሩ ራሱ ሰይጣን ራሱ እንዴት ተንኮለኛ እንደሆነ። አብ ወልድ መንፈስ ቅዱስ ምን በልልኝ ካድልኝ ካለ በኋላ መላእክት ጻድቃን ሰማዕታትን አምላክ አይደሉም በል ነው ያለው። አምላክ እንዳልሆኑ እኮ ያውቃል እኮ ሰይጣን ራሱ። አያማልዱም በል ነው ያለው። ሰይጣን እንኳን ተንኮሉ ከዘመኑ ፕሮቴስታንት እኮ የተሻለ እኮ ነው። እዚህ ጋር ያለው ተመልከቱት። አብ ወልድ መንፈስ ቅዱስን ካድልኝ አለው። መላእክት ጻድቃን ሰማዕታት አምላክ አይደሉም በል ያለው። አምላክ ፈጣሪ አይደሉም እኮ። ግን ምን አለ ሰይጣን? አያማልዱም በል ነው ያለው። መላእክት ጻድቃን ሰማዕታት አያማልዱም በል አለው። ካደ ማንን? ሥላሴን። ከዛስ አያማልዱም አለ። ከተለያዩ በኋላ ነገር ረስቼ ይላል። አንድ ነገር ረሳው አለ ሰይጣን። ቆየኝ አለው። ምዕመናን አፍረው አክብረው ስሟን የሚጸሯት ማርያም የምትባላለች ወላዲተ አምላክ መሆኗን ካድልኝ። ምኗን ካድልኝ? ፈጣሪ መሆኗን ካድልኝ ይላል። እግዚአብሔር መሆኗን ካድልኝ ይላል። እግዚአብሔር እንዳልሆነች ያውቃላ፣ ፈጣሪ እንዳልሆነች ያውቃላ ሰይጣን። ምንድነው ካድልኝ ያለው? ወላዲተ አምላክ መሆኗን ካድልኝ አለው። የለማኝ ምርኩዜን ምን ይዞ ይሄዳል ጉዞ እንዲሉ እሷንስ አይሆንም አለው። እንኪያስ አምጣ ብሎ ወርቅ አስመስሎ የሰጠውን ድንጋይ ይላል ተቀብሎ ልብ ራሱን ብሎ ገደለው። ሰይጣን ማለት ነው። መላእክተ ጽልመት አሁን በደንብ ስሙ እዚህ ጋር መላእክተ ጽልመት ነፍሱን ከስጋው ለይተው እጅ አድርገውታል። ያ ማለት ከዛ መላእክተ ጽልመት ወሰዱት ይሄን ሰው ማለት ነው። መላእክተ ብርሃንም የጌታን ቁርጽ ፍርድ ሳያዩ አይለዩምና ከመቤታችን ዘንድ ሄደው ምን ነው ዝም አልሽ? ይህች ነፍስ ከስጋዋ የተለየች ባንቺ ምክንያት አይደለምን? አታማልጅም አሏት ይላል። ምን አትይም? አታማልጅም። ምንድነው? እነማን ናቸው እነዚህ ብሉት? መላእክተ ብርሃናት። ምንም እንኳን ኃጢአት ብንሰራ ብንበድል ሞት ይገባቸዋል አንልም። እስቲ እግዚአብሔር ያሳያችሁ። ኤቲስቶች አሁን ኤቲስት ናቸው። ምንድነው የኛ ልመና? እንዲድኑ አይደለ? እንዲመለሱ ነው፣ እንዲያምኑ ነው በስላሴ። እሰይ አሹት ይበላችሁ ሲኦል ግቡ ሚል ማን ነው? የመናፍቃን የኛ ትኩረታችን ማስተማራችን ምንድነው ጥቅሙ? ሰው ማዳን ነው። ሲኦል ገቡ እሰይ እንኳንም ገባችሁ ብለን ልናጨበጭብ ነው እልልንል ነው? አይደረግም እንደዛ። ምን አሏት መላእክተ ብርሃናት? የብርሃን መላእክት እመቤቴ ማርያም አንቺን እኮ አልክድም ስላለ እኮ እንደዚህ ሆነው አትለምኝ ምን አሏት? ሰው ታሪክ ሳይጨርስ እዚህ ጋር ሲያቆም ነው ችግሩ። አሁን ይሄ ገጽ ያለው 224 ላይ ገና እኮ አላለቀም እኮ እስከዚህ ያለ እስከ ገጽ 225 አለ። ቁንጽል ነገር ሰምታችሁ አትናገሩ ቤተክርስቲያን ልጆች፣ አይደረግም፣ ነውር ነው። ስብከትም እንደዚህ አይሰጥም፣ ትምህርትም አይሰጥም እንደዚህ። እዚህ ጋር አቆሙ አንድ ሰው አየ ሥላሴን ክዶ አየ የቅዱሳን መላእክት ጻድቃን ሰማዕታትን ምልጃ ክዶ በድንገት ተነሳ ይላሉ። መጨረስኩ ሐሳቡ ምን ይኑረው በምን ይለቅ ታሪኩ ምኑን አውቀ ነው እዚህ ጋር እናገረው? ይሄ ስህተት ነው። ከዛ ቀጥሎ እመቤታችን ምን አለች? አታማልጅ ምን አሏት? አሁንም ፈጣሪ ነሽ አሏት፣ እግዚአብሔር ነሽ አሏት መላእክት። አታማልጅ ምን አሏት? እሷም መሐርሊተ ወልድየ ዛተ ነፍስ አለችው። እባክህ ልጄ ሆይ ያችን ነፍስ ማራት አለችው። ከዛ ጌታችን ማለት ከልብኑ ይትማር ውሻ ይማራልን አላት። ለምንድነው ውሻ ያለው? ወደ ተፋቱ ተመለሰ።
ክርስቲያን የነበረ ሰው ተመልሶ ካደ። ከልብኑ ይትማር አላት ለጌታችን። ከልብኑ ይትማር ውሻ ይማራልን እንደማለት ነው። ከልብኑ ይትማር ምን ብዬ ልማረው? ይሄንን እንቀጥል። አባቴን እኔን የባህሪ ሕይወቴን መንፈስ ቅዱስን የወዳጆቼ የመላእክት የጻድቃን የሰማዕታትን አማላጅነታቸውን የካደ ይማራልን አላት። ትክክል ነው አለም ጥያቄው? ትክክለኛ ምላሽ ነው ለጌታችን። እንቀጥል። ዘጸዋ ስምኪ ወዘገብረ ተስካረኪ እምህር ለኪ ያልኸውስ ስምሽን የጠራ ተስካርሽን የዘከረ እምርልሻለሁ ያልከኝስ አለችው። ምን አለ ጌታ? ቃልህ ይታበላልና አለችው። እንዲህ ያልከው ያውስ ቢሆን እንደዚህስ ቢሆን አለ የሕጸጸ ምግባር ነው እንጂ የሕጸ ሃይማኖት ነውን? ምን ማለት ነው? የምግባር ሕጸጽ ያለበትን ነው እምርልሻለሁ ያልኩት እንጂ የሃይማኖት ያለበትን ነው። ይሄ እኮ ሃይማኖት ነው። ለምን? ሥላሴን ክዷል። ሥላሴን መካድ ሃይማኖትን መካድ ነው። የቅዱሳን አማላጅነት መካድ ማለት ሃይማኖትን መካድ ነው። እኔ እኮ የምን ሕጸጽ ነው አለ? የምግባር ሕጸጽ ነው እንጂ የሕጸጽ ሃይማኖት የሃይማኖት ችግር ሕጸጽን አይደለም። እንዴ ሙስሊም ሆኖ የሞተን ሰው ድንግል ማርያም ብላ ነው የምታማልደው? መቻመነና አልተጠመቀም እኮ መናፍቃን ምን ብላ ነው የምታማልደው? በመልጃው ማያምኑ በዛ ላይ አልተጠመቁም። በእውነተኛው ሃይማኖት በእውነተኛው ክርስቶስ እኮ ራስ ላይ እኮ የሉ። የቤተክርስቲያን ራስ ክርስቶስ ነው። ከአካሉ እኮ የሉ። ንግግሩ ራሱ ልቅም ያለ ንግግር ነው። እንቀጥል። ነገር ግን ከስጋይ ስጋ ከነፍስ ነፍስ ነስቼ ሰው መሆኔ ፈቃድሽ ላልፈጽም ነውን? ቅድም ያልነው አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዚያር እሷ ለምና ልጇ የሚብላት ነገር የለም። አያችሁ ኮሬክሽኑን። መጀመሪያ ምን አላት? ውሻ ይማራልን አላት። አንድ በምንድነው ውሻ ያለው? ስላሴ እኔን ክዶ ይሄው አባቴን እኔን የባህሪ ሕይወት የመንፈስ ቅዱስን የወዳጆቼ የመላእክትን የጻድቃን የሰማዕታትን አማላጅነት የካደ ሰው ይማራልን አላት። ፕላስ እመቤታችን ብላ ለመነችው። ዘጸዋ ስምኪ ወዘገብረ ተስካረኪ እምህር ለኪ ስምሽን የጠራ ተስካርሽን የዘከረ እምርልሻለሁ ያልከው ቃል ይታበላልን አለችው። ያውስ ቢሆን አለ ጌታ። እንደዚህ ብዬ ተናግሬያለሁ። አዎ ስምሽን የጠራ ተስካርሽን የዘከረ ብያለሁ። ይሄ እኮ የምግባር ችግር ላለበት እንጂ የሃይማኖት ችግር ላለበት አይደለም። አችሁ በዚህ አጋጣሚ የድንግል ማርያም ምልጃ የሚሰራው ለማን ነው? ላልተጠመቀ ሰው ነው? አይደለም። ላልቆረበ ሰው ነው? አይደለም። ሜሮን አልተቀባ ሰው ነው? አይደለም። ለመዳን የሚያስፈልጉ ምስጢራት ላልፈጸመ ሰው ነው? አይደለም። ለምንድነው ጤነኛ ማንሆኑ ክርስቲያኖች? ለምንድነው መጽሐፉ የማይናገሩ እኛ የምንናገረው መድረክ ላይ ወተን? መች ይላል እንደዛ ቃሉ ራሱ? ጌታ እኮ እዚህ ጋር ራሱ እየተናገረ ነው። የሕጸጸ ምግባር ነው እንጂ የሕጸ ሃይማኖት ነውን አለ። በፈለግነው ቅዱስ ብናመጣ መካነን የረገጠ ደብረ የመጣ ስጋው ደሙን እንደተቀበለ አድርጌ ቆጥር የሚለው ቃል ንግግሩ ለስጋው ደሙ አበቃዋለሁ ማለት እንጂ የደብረ ሊባኖስን ገዳም የረገጠ ሰው ተመልሶ ቺቺኛ ሰፈር እየዋለ በየፈለገው አጋጣሚ ያመሸን አይት ክለብ ቢዘሙት ቢደንስ ቢጨፍር በቃ ደብረ ሊባኖስ ረግጧልና ገነት አስገባዋለሁ ማለት አይደለም። ቢክድ መናፍቅ ቢሆንም ችግር የለው ማለት አይደለም። ይሄ የሚያገለግለው ለማን ነው? ሕጸጸ ምግባር አያችሁ፣ ክርስቲያን ሆኖ በአርባ ሰማንያ ተጠምቆ እያስቀደሰ ግን የምግባር ጉድለት ያለበት የሥነ ምግባር ችግር ያለበት ሰው የሃይማኖት አይደለም የሥነ ምግባር ችግር እሱ ነው ቃል ኪዳኑ። ከዛ ግን አለ አንቺ እናቴ ግን ለምነሽኛልና ነገር ግን አለ ሲጋ ከስጋይ ስጋ ከነፍስሽ ነፍስ ነስቼ ሰው መሆኔ ፈቃድሽን ልፈጽም እንጂ ላልፈጽም ነውን? ምሬልሻለሁ አላት። አሁን እዚህ ጋር በደንብ ተመልከቱ። ይሄ ማለት ሥላሴን ክዶ የቅዱሳን ምልጃ ክዶ ዳንኤል አላለቀም ተአምሩ። እንኪያስ ከማርክልኝ አለችው። አያችሁ አላለቀም ተአምሩ። ምሬልሻለሁ ካላት በኋላ ምን አለች? ከማርክልኝ ነፍሱን ከስጋ አዋህደህ አስነሳልኝ አለችው። ምን በልልኝ? አስነሳልኝ። የሚያስነሳው ማን ነው? ወልደ እግዚአብሔር ኢየሱስ ክርስቶስ። አየህ ምን ካልክልኝ ነው የምትያለችው? ከማርክልኝ ገነት ገባ አይልም፣ ገና ነው። ምሬልሻለሁ አላት። ከማርክልኝ ምን አለችው? ከስጋው ጋር ነፍሱን ከስጋው ጋር አዋህደ አስነሳልኝ አለችው።
ይቀጥላል ነፍሱን ከስጋው ጋር አዋህዶ አስነሳላት ከዛ ምን አለችው ለምን ካድካለችው እግዚአብሔር ስሙ የተመሰገነ ይሁን ስላሴ ክዶ ጸደቀ ይላል ለምን ካድካለችው አያችሁ እዚህ ጋር የኔ አማላጅነት ካለ ምን ችግር አለ ስላሴን ብትክድ የቅዱሳን ጻድቃን መላእክትን ምልጃ ብትክድ ችግር ነው ምን ያለው ሁሉ ያለችው ለምን ካድክ ይኸው እዚህ ጋር ለምን ካድክ ከዛ ምን አለችው አላትሱ ባጣ አላት ባጥቼ ነው አላት ምን አለችው ሜታችን ያጣ ይለምናል እንጂ ይክዳልን ይኸው ያጣ ሰው ምን ይላል ይለምናል እንጂ ይክዳልን ለምን ትክዳለህ ኮሬክሽን አለው በቃ ስላሴን እየካድክ በቸገረ ቁጥር ባጣ ቁጥር ኪስ ባዶ በሆነ ቁጥር ለገንዘብ ብለ ለእንጀራ ብለ ለውሃ ብለ ለመጠጥ ብለ ስላሴን ካድነ ገነት ትገባለህ አይልም ይሄ እኮ የሚያሳየው ምንድነው አንድ ሰው ስላሴን ክዶ ክርስቲያን የነበረ ሰው ነው እንግዲህ በአርባ ዘመን የተጠመቀ ሰው ነው ስላሴን ክዶ ገነት ገባ ሚሊየቱ ጋር ነው ያለው እዚህ ጋር እምሬልሻለሁ ካላት በኋላ በቃ አትልሜታችን እዚህ ጋር እኮ እምሬልሻለሁ ብሏታል እኮ በቃ ገነት ገባ ቻው ደህና ሁሉ ለምን አትለው ምን አለችው እሷ እንኪያስ ከማርክልኝ ነፍሱን ከስጋ ዋህዳ አስነሳልኝ ነፍሱን ከስጋ ጋር አዋህዶ አስነሳልኝ አለችው የሚያስነሳው ክርስቶስ ስለሆነ ነፍስ ከስጋው አዋህዶ አስነሳላት የሚያስነሳ ክርስቶስ ስለሆነ ለምን ካድክ አለችው ባጣ አላት ያጣ ይለምናል እንጂ ይክዳልን አሁንም ከዛ ምን አለችው ከልጄ አማልጄ እንዲህ ካለ ቦታ ምግብን አዘዋለሃልና ያው ተቸግሮ አይደለም እንትን ያለው አዘውልሃልና ሂድ አለችው በዚያችን ቦታ አንድ ባለጸጋ ነበረ አንዲት መልከ ልጅ ነበረችው ባለጸጋ መጥቶ ልጅን ስጠኝ ያለው እንደሆነ ልጄን በመልክ አትተካከላትም ይለዋል መልከ መጥቶ ስጠኝ ያለው እንደሆነ ልጄ በገንዘብ አትተካከላትም ይለዋል እንዲህ አድርጎ ከፍቅሩ ጽናት ተነሳ ያኖራት ነበር በዚያች ቀን እመቤታችን ከቤተክርስቲያን እንዲሄድ አድርገዋለች የባለጸጋ ጸሎት አጭር ነውና የሰጠኝን አትንሳኝ ይችን አንዲት ቅንጣት ልጄን ባርክልኝ ብሎ ተቀመጠ ወዲያው ተደመመ ማለት ነው ተመስጦ ያም ሰው ጠፈሩን ያየ ሲዞር ከሷ አጠገብ ደርሶ ቆመ ልጅህን ከብትህንም ለዚህ ሰው ስጠው አለችው እመቤታችን ቀና ቢል አየው ከዚህ በኋላ ወስዶ ልጁን ከብቱንም ሰጥቶ ወዲያው አረፈ እሱም ቆርቦ የእመቤታችንን ስሟን ሲጸራ ዝክሯን ሲዘክር የሚኖር ሆኗል የእግዚአብሔር ስሙ የተመሰገነ ይሁን ምን ሆነ ሞታ ያሳ ከአንዲት ባለጸጋ ልጅ ጋር አግብቶ ምን ሆነ እሱም ቆርቦ የት ገባ ንስሐ የቆረበው ስላሴ እንደካደ ነው የቆረበው የቅዱሳን መላእክትና ጻድቃን ሰማዕታትን ምልጃ ክዶ ነው አይደለም እኔ ምን አይነት ሰዎች ቲክቶክ ላይ እንዳለን ያላቀም ብቻ ወይ ሙሉን ታሪኩን አናነብም የሆነ የተቆረጠ ጽሑፍ እናመጣለን የተቆረጠ ቪዲዮ እናመጣለን ይደርግም እናደርገዋለን ታሪኩ ስላሴ እንደካደ ነው የሚናገረው በድህነት በችግር ምክንያት አንድ ባለጸጋ የነበረ ሰው እንዳየን ከዚህ በኋላ ቢጻራ ዝክሯን ሲያዘክር አይቱ ዝክር እየዘከረ ቀር አይደለም ቆርቦ ለመዳን ከሚያስፈልጉ ሚስጥራት አንዱ ሚስጥረ ቁርባን በድንግል ማርያም ምልጃ ብቻ አይደለም ገነት የገባው እርሱም ቆርቦ አይለም እዚህ ጋር የእመቤታችን ስሟን ሲጻራ ዝክሯን ሲዘክር የሚኖር ሆኗል ከሞተም በኋላ በዚህ ጊዜ ያልፋል የማይባል መንግስተ ሰማያትን አውርሰዋለችና እንዲህ አለ የእግዚአብሔር ስሙ የተመሰገነ ይሁን መንግስተ ሰማያት የወረሰው መቼ ነው ቆርቦ ስለዚህ ስላሴን ክዶ መንግስተ ሰማያት ገባ የሚሉት ከየት ነው ያመጡት ተነሳኩ ከሙታን ሌላ ህይወት እኮ ተጀመረ አገባኩ ትዳር ጀመረ ከዚህ በኋላ ምን ሆነ ቆርቦ ንስሐ ገብቶ የካደውን ስላሴ ይቅርበሉኝ ብሎ በመላእክት በጻድቃን በሰማዕታት ስም ምልጃ አምኖ በእመቤታችን አምኖ ከእንደገና ስሟን ሲጸራ ዝክሯን ሲያዘክር የሚኖር ሆኗልና ከሞተም በኋላ
በዚህ ጊዜ አልፋል የማይባል መንግስት ሰማያትን አውርሰዋለችና የወረሰው መቼ ነው? ከዚህ በኋላ። ስለዚህ ስላሴን ቢክድም ማለት ስላሴን ክዶ መንግስት ሰማያት ገነት ገባ ማለት አይደለም። የካደ መንግስት ሰማያት አይገባም። እንደዚህ የሚል ትምህርት የለንም እኛ እና የቤተክርስቲያን ትምህርትን በደንብ እና ይገባል። ግልጽ ነው ሐሳቡ ይሄ ነው። አሁን ይሄን ከየት ያነበብነው? ከመጽሐፈ ቅዳሴ ገጽ ስንት ላይ 224 ጀምረን እስከ 225 አይልም። ዝም ብለን ልክ እንደ ፖለቲካ ፓርቲ እቃወማለሁ፣ እደግፋለሁ፣ እቀበላለሁ፣ አልቀበልም። ማነህ አንተ? ታሪኩን በደንብ ማንበብ ነው። ነገረ ድህነት ጋር ይጣረሳል አይጣረስም? ሊቃውንት መጠየቅ ነው። ስታነበው እኮ ራሱ መልሱ እኮ አለ እዚህ ላይ። ምንም እኮ የሚጋጭ ነገር የለውም። ስናነበው እዚህ ጋር እናገኘዋል። እና ሰዎች ሳናነባቸው ስንቀር ነው ችግር እየፈጠርን ያለ ነው። በተመሳሳይ ደግሞ እዚሁ ተአምረ ማርያም ያለው እንመልከት። ተአምረ ማርያም ላይ ያለውም ላሳያችሁ። እዚህ አሁን ተአምረ ማርያም ሁል ጊዜ ቨርጂን ስታዩ ይህን የተአምረ ማርያም ክፍል ተመልከቱት በደንብ በግዕዝና በአማርኛ ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ በሆኑ በ9ኛው ዓመት ለ6ኛ ጊዜ። ስለዚህ ሪሰንት የሆነው ተአምረ ማርያም ይሄ መጀመሪያ ገብቷችኋል? ያሁኑ ታሪክ መጀመሪያ ኮመንቱን አብራላቸውና ያረፈደ ሰው አይደለም ሙሉን ታሪኩን ሳነብ የሰማ ሰው ገብቷችኋል? ታሪክ ኮመንቱን አብሩላቸውና አንዴ ከዛ ወደ ተአምረ ማርያም ልግባ። ግልጽ ነው ሐሳቡ አይደል? አሁን ባነበብነው የዚህ ቅዳሴ አንድምታ ላይ አሁን እዚህ በሰማነው እዚህ ቅዳሴ አንድምታ ላይ ስላሴ እንግዶ መንግስት ሰማያት ገባ ይላል። እንደዛ የሚል ክፍል አለ። ስለዚህ ማንም ሰው ተነስቶ እዚህ ጋር ብድግ ብሎ ይሄን አልቀበልም ይሄን አልቀበልም መብትም የለንም እኛ። እንኳን እኛ ቄስ አይችልም ይሄን ተአምረ ማርያም ይሄን የተአምር ክፍልን ያልቀበልም ማለት አይችልም ቄስ። እኛ አስፈጻሚ ነን። በነገራችን ላይ ቄስም ሆነ ጳጳስም ፓትርያርክም ሆነ ምንድን የቤተክርስቲያን ስርዓት አስፈጻሚ ነው፣ ገምጋሚ አይደለም። ተአምር ነው ብላ ቤተክርስቲያን በሊቃውንት ጉባኤ አርማ አውጥታለች በሚገባ። ይሄንን የመጣውን የመቀበል ነው ግዴታ ያለብን እንጂ እኔ ቄስ ነኝ አሁን ዛሬ ተረኛ ነኝ ሰሞነኛ ነኝ ግን ይሄንን ተአምር ክፍል ስለማልቀበል ማለት አይችልም። ቄስ አስፈጻሚ ነው፣ ዲያቆን አስፈጻሚ ነው። ጳጳሳት ተልእኳቸው የቤተክርስቲያንን ስርዓትና ትምህርት ማስረጽ ያንን ማስፈጸም ነው እንጂ እዛ ቦታ ላይ የራስ ዲሲሽን አይፈቀድም። በቀኖና ደረጃ ነው፣ በስርዓት ደረጃ ነው አንድ ሊቀ ጳጳስም ውስን የሆነ ስልጣን ያለው። ከዚህ ይሄ በደንብ ልናቀው ይገባል። እዚህ ባጭሩ ይሄ ሰው ገነት መንግስት ሰማያትን መግባቱ ነው። መንግስት ሰማያት አውርሰዋለች ማለት ገነት ገባ ማለት ነው ባጭሩ። ገነት ከገባ ይሄ ሰው ተመልሶ አይመጣማ። ከአሁን በኋላ የት ነው የሚሄደው? ገነት ያሉት ወዴት ነው የሚሄዱት? ወደ መንግስት ሰማያት ስለሚገቡ ነው። ለዛ ነው መንግስት ሰማያት አውርሰዋለች ማለት ይሄ ሰው ገነት ገባ። ገነት የገቡ ቅዱሳን ወዴት ነው የሚሄዱት? ወደ መንግስት ሰማያት። ሲኦል ያሉት ወደ ገሃነም እንደሚሄዱት ማለት ነው። ስለዚህ ቪዲዮ በተቆረጠ አይገመገምም። ትምህርቷን ማስማት አሁን መጀመሪያ ግለሰብ ጋር ለማተኮር ትምህርታችን ምን ይላል? ተአምሩ ምን ይላል? በቃ ምንም ያወዛግበን ነገር የለም። ይሄው ቅዳሴ አንድምታችን አለን። ይሄው አለን። በቃ የተሰፈረ የተቆጠረ ነገር አለን። ይሄው እዚህ ጋር አለን። ታሪኩም እዚህ ላይ አለ። ይሄ ንባቡና ትርጓሜው ነው። እኔ ማን የሚሉኝ ሰው ነኝ እዚህ ጋር ተቀብዬ እንደዛ ምለው? በእውነት ነውር ነው። ይሄ ትክክልም አይደለም። የቤተክርስቲያን ትምህርትን በሚገባ ማየት፣ ተአምሩ ማንበብ፣ ምን እንደሚል መስማት፣ መናገር ነው። በቃ እዚህ ጋር ብቻ ይዞ ስላሴን ካደ ብሎ መሮጥ አይደለም። እዚህ ጋር ምን ይላል? እሱም ቆርቦ የእመቤታችን ስሟን ሲጸራ ምን ሆኖ ቆርቦ ነው የሚለው። ሳይቆርብ መንግስት ሰማያት ገባ አይልም።
ምሬልሻለሁ ካላት በኋላ በቃ አንተ ከማርክ ማለችው አስነሳልኝ ብለዋለች። ነፍሱን ከስጋው ጋር አዋህደው አስነሳልኝ ብለዋለች። ጨርሶ ያለ ማንበብ ችግር የተወጋዩን ልበላችሁ። የቁንጽል ዕውቀት በጣም አደገኛ ዕውቀት ማለት በጣም አደገኛ ዕውቀት ማለት እሱ ነው። በቃ እዚች ጋር ቆሞ አይነገርም። ታሪኩን ያልቀው እዚህ ጋር በጣም አደገኛ ነው። አሁን እኛ ጋር እየቸገረን ያለው ምንድነው? መጀመሪያ ታሪኩ የት ነው የሚገኘው? መጽሐፉን ለየው ምን ይናገራል? ምኑን አሁን ነገርነት እዚህ ጋር የሚቃወመው ለመዳን ከሚያስፈልግ ይሄ ሰው ክርስቲያን አልነበረም? ክርስቲያን ነበረው። ፕላስ ይሄ ሰው ንስሐ ገብቶ ስጋው ደግሞ አልተቀበለም። ቆርቦ ማለት በስላሴን ከደኑ ስጋው ደግሞ የተቀበለው። ለዛም ነው የድንግል ማርያም ምልጃ ብቻ ጸደቀው ይላል እዚህ ጋር አይልም። ይሄ የሚያሳየው በተለያየ ችግር ምክንያት ሃይማኖትን የመካድ እንኳን አባዜ ቢያጋጥም አለ ደግሞ እውነትን እንነጋገር ከተባለ ያኛው የሀገራችን ሰውየው አባባ ቢደውል ማይክድ ማን አለ? እስቲ እውነትን እንነጋገር። ማን ነው ማይክድ? አሁን እዚህ ሲወረቀላል ይመስል በቃ ኦርቶዶክስ ሆነ ሚኒስተር ትሆናለህ። አንገተ ላይ ክር ማሰር ግን አትችልም። ክር ትበጥስና እግዚአብሔርን ካድና ሚኒስተር ትሆናለህ ሲባል ማይክድ ማን አለኛ ጋር? ማን ነው ማይክድ? አያምጣው ነው። እና ችግሮቹ በጣም እያየሉ ሲመጡ አሁን እኛ እዚህ ግላም እንደ ቀላል ነገር ምናያት ነገር ሲቸግር ሰው ከብዙ ነገር ከትሪክታል አናቃቸውም። በየመስሪያ ቤቱ ስራ ለመቀጠር ብሎ ክሬ በጠሰው ጓደኞች የሏችሁ? ኑሮ ከብዷቸው ልጅ ለማሳደግ ሲሉ ፕሮቴስታንት የሆኑ ሙስሊም የሆኑ ሰዎች የሉ? አናውቅም። ለምንድን ራሳችን ምንዋሸው ግን ክርስቲያኖች? የለም አናውቅም። ለደሞዝ ብሎ ክሬ በጠሰው ኦርቶዶክስ አታውቁም እናንተ? ይሄ ሰው አሁን ይጥፋ ሲኦል ይግባ። አሁን ይሄ ሰው ምን ታደርጉታላችሁ ለዚህ ሰው? ለምንድነው ግን ምንዋሸው? ይሄ በጣም ጥመት ነው። እሺ ወደ ታምረ ማርያም ደግሞ ልሰዳችሁ። ኮሜንት አጥፉላቸውና ወደ ታምረ ማርያም ደግሞ ልሰዳችሁ። እሺ ታምረ ማርያም ላይ ደግሞ ተመሳሳዩ ነገሩን ነው የምናነሳው። ይሄው ታምረ ማርያም ክፍል ደግሞ ሁሉ ጊዜ ሲታዩ ታምረ ማርያም ክፍል ክፈቱ ስትባሉ ማየት ያለባችሁ ሪሰንት ይሄኛውን ነው ማየት ያለባችሁ። 2014 ዓመተ ምህረት ላይ ያለው ማየት የሚገባው እዚህ ጋር ገጽ 517 ላይ አለ። ገጽ 517 ላይ ስለ ነጋዴው ጥብርያዶስ የሚል ነው። ይሄ ደግሞ ልክ ተመሳሳይ ታሪክ ያለው ሰው ነው። እንዲህ ይላል 111ኛው ተአምር ገጽ 517 ላይ ስለ ነጋዴው ጥብርያዶስ ሙሉ ልንገራችሁ አይሻልም? ቁንጽል ዕውቀት ከሚኖረን ሙሉ ነገር ነው። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን ልጅ በድንጋይ ስጋ በድንጋይ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ቅፍት የሚባል አገር ስሙ ጥብርያዶስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችና በግመሎችም እጅግ የከበረ በየብስና በባህር የሚነግድ አንድ ነጋዴ ነበረ። ልብ በሉ ማነው ስሙ የሚባለው? ጥብርያዶስ። የሴት ባሪያ ያለው ያ ማለት የአገልጋዮቹ የገረዶቹ ብዛት የባሪያዎቹ ብዛት በዛ ላይ በብር በወርቅ በላሞች በግመሎች እጅግ የከበረ ነጋዴ ነው። ከብሮ ብዙ ዘመን ከኖረ በኋላ በሱ ላይ ዘመን ተለወጠበትና መቼም ያው ታውቃላችሁ ክስረት ይኖራል፣ መክሰብ። ገንዘቡ ሁሉ አለቀ፣ አኗኗሩ ጎሰቆለ፣ ረዳቶቹ ተበተኑ፣ ባሮቹም በችጋርና በመከራ አለቁ። እሺ ክብሩንም እንደተዋረደና ደስታውም ወደ ሐዘን ወደ ትካዝ እንደተመለሰ ባየ ጊዜ ልቡናው ታወከበትና መታገስ ተሳነው። የደረሰበት ያውቀዋል። ያጣ ሲያገኝ ያገኘ ሰው ሲያጣ ጤናኛው ሲታመም
ትላንትና እንደልባችሁ ስታረጉት የነበረው ነገር ዛሬ ሳይኖር ሲቀር እንዴት እንደሚከብድ አታውቁትም? ለባለቤቱ ልተወይን በሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና አለ። በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩኝ እኖር ዘንድ እሄዳለሁ ብሎ አሰበ። ልብ በሉ። በሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩኝ እኖር ዘንድ እሄዳለሁ ብሎ አሰበ። እሺ ምን ሆነ? ከዛ ይህንን ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባውን በፊቱ ላይ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለ። ምን ሆይ አለው? ወንድሜ ሆይ። አየህ፣ ወንድሜ ሆይ ሁሉ የሚልህ ወዳጅ አይደለም። ሰይጣንም ወንድሜ ይላል። ብሮክሲ ስላለ አንድ ሰው ወንድም አይደለም። ብሮ ስላለ ወዳጅ እንዳይመስልህ። ወንድሜ ሆይ እኮ ነው ያለው። ለምን ታዝናለህ አለው። አሁን ሰይጣን እዚህ ጋር ወንድሜ ሲለው እንደው አስቦለት ነው? ተጨንቆለት ነው? ያም ነጋዴ ያገኘን ነግርህ ዘንድ አንተ ማን ነህ አለው። እኔ ሰይጣን ነኝ አለው። በጣም የሚገርም እኮ ነው። እንደተቸገረ ሲያቅ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃልን አለው። ይሰርቅ እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበል አለው። እኔ የምልህን ነገር ብትቀበል ማለቱ ነው ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህና ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 አይናቁ ሰጠው ይላል። አይናቁ ማለት እንቁዎች ማለት ነው በብዙ ቁጥር። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ አለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤታችንን ማርያምን ካዳለው። አይታችኋል እዚህ ጋር ሰይጣንም ክርስቶስን ካደው። ክርስቶስንና ጥምቀትህን ያ ማለት የልጅነት ጥምቀቱ ማለት ነው። ሱራፌልና ኪሩቤልን አምላክን የወለደች እመቤትህ ማርያምንም ካዳለው። አምላክን የወለደች እመቤትህን ያለው እመቤታችን አይልም ሰይጣን። እመቤትህ ማርያምን ካዳለው። የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለ። እንቀጥል። ይሄ ሰው ማንን አልክድም ማለት እመቤታችን ቅድስት ድንግል ማርያም። ሌሎቹን ክርስቶስንና ጥምቀትን ሱራፌልና ኪሩቤልን አቃለው ነው። እንቀጥል። ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎ ከሱ ተሰውሮት ሄደ። ክርስቶስን እክዳለሁ ብሎ እኮ ሱራፌልና ኪሩቤልን እክዳለሁ ብሎ ጥምቀትንም እክዳለሁ ብሎት ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎ ተሰውሮት ሄደ። ማን? ሰይጣን። ሰይጣንም ከሱ ከተሰወረ በኋላ በክንዱ ላይ ያለውን እንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጦ አሸዋ ሆነ። ለካ ፌክ ነው። እንቀጥል። ስለዚህ ፍጹም ሐዘን አዘነ። ሰዎቼን፣ ክብሬን፣ ገንዘቤን ሁሉ ያጣሁት አልበቃኝ ብሎ ሃይማኖቴን ለውጬ ፈጣሪ ጌታዬን ክጄዋለሁና ወዮት አለብኝ እያለና እያለቀሰ እያዘነ መንገዱን ሄደ። የእግዚአብሔር ስሙ የተመሰገነ ይሁን። ምን እያለ? እያለቀሰ። ማንን ክጃለሁ ብሎ? ሃይማኖቴን ለውጬ ፈጣሪን ጌታዬን ክጄዋለሁና ወዮት አለብኝ። አይታችሁ? ማርያምን ከያዝኩኝ ምን ችግር አለው? ክርስቶስን ብክደውም ችግር የለውም። ጥምቀትን ብክድ ችግር የለውም። ኪሩቤል ሱራፌል ብክድ ችግር የለውም ብሎ ላይ ይሄ ሰው ለምንድነው ጨርሳችሁ ማታነቡት? ክርስቲያኖች ለምንድነው እዚህ ጋር የምታቆሙት? ትንሽ ዝቅ ማለት ምን ይከብዳል? አሁን ይሄ ሰው በድንግል ማርያም አልክድም ብሎ ሌሎችን እክዳለሁ በማለቱ ደስተኛ ሆኖ እየሳቀ ተመለሰ ነው የሚለው። ስለዚህ ፍጹም ሐዘን አዘነ። ምን ብሎ? ሰዎቼን፣ ክብሬን፣ ገንዘቤን ሁሉ ያጠፋሁት አለ። አልበቃኝ ብሎ አለ። ሃይማኖቴን ለውጬ ፈጣሪን ጌታዬን ክጄዋለሁና ወዮት አለብኝ እያለና እያለቀሰ እያዘነም
መንገዱን ሄደ። ምን እያለ? እያዘነ እያለቀሰ መንገዱን ሄደ። ማንን ክጃለሁ ብሎ? ፈጣሪዬን። ከዛስ? ጌታዬን። ማን ነው እሱ? ክርስቶስን ካድ ብሎት ነበር። እዚህ ጋር ይሄ ሰው ስላሴን ክዶ ክርስቶስን ክዶ መላእክትን፣ ጻድቃን፣ ሰማዕታትን፣ ኪሩቤልና ሱራፌልን ክዶ ጥምቀትን ክዶ መንግሥተ ሰማያት ገባ ይላል። ንስሐ ገባ ይልም። እዚህ ጋር እንቀጥል። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ወደ እሷ ገባ። በጣም ጉስቁል ያለች የአጥቢያ ቤተክርስቲያን አገኘ፣ ገባ። እዛ በውስጧም ይላል የክብርት ድንግል እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ። ልቦናውም ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ፣ እንዳልካድኩሽ አንቺ ታውቂያለሽ። ከማኅፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ፣ በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶን አለቀሰ። ከልጅሽ ከወዳጅሽ አማልጅኝ ክጀዋለሁና አለ። ከዚህ በለጠ ንስሐ አለ? ተአምረ ማርያም የማይለውም ከኪሳቸው ያወጡ ይናገራሉ። የማይለውም ማለት መጨረስ ነው ታሪኩ። እዚህ ጋር አያቆምም። እዚህ ጋር አይደለም የሚቆም። ታሪኩን መጨረሱ ይማራቸዋል። ቤተክርስቲያን አገኘ። ቤተክርስቲያን ውስጥ ገብቶ ምን አለ? አንቺን አልካድኩሽም። ከዛስ ምን አድርጊኝ ግን አላት? ከማኅፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ፣ በፍጹም ልቦና አንቺን ተስፋ አድርጌያለሁና እያለ መሪር ልቅሶን አለቀሰ። ከለቅሶም ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን ወደች እመቤታችን ከልጇ ጋር ተገለጸችለት። የእግዚአብሔር ስሙ የተመሰገነ ይሁን። ከማን ጋር ተገለጸችለት? ከልጇ ጋር። ጌታችንም በዙፋን ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ኮሬክሽን። ቅድም ነበረ ኮሬክሽን፣ እዚህ ጋር ማስተካከያ። ስላሴን ክዶ ሲሞት ምን አለች? ነፍስ ከስጋውን አዋሃድ። ለምን ካድክ? አጥቼ ብታጣ ስላሴ ለምን እንጂ ካላለችው አስተካከለችው። እዚህ ጋር ተመሳሳይ ምን አለችው እመቤታችን? የዚህን ኃጥእ በፊቱ ቆማ እኮ ነው። ልጄ ሆይ የዚህ ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ ለምን እና ዛሬ በትዳር የከዳ የለም እንዴ? ለምን ነው ተአምረ ማርያም ለፊታችን ሲሆን የሚጠቁርብን? አንተዋወቅም እንዴ ክርስቲያኖች? ለሀብታም ባል ብላ ለሀብታም ሚስት ብሎ ክር የበጠሰ ሰው አናውቅም እንዴ? ለምን ነው እናሽቃብጠው? ለስራ ለመቀጠር ብሎ ልጅ ለማሳደግ ብሎ አረ ስንት አለ በጎረቤታችን፣ አረ ስንት ጉድ አለ፣ ስንት አለ እኮ ክር የበጠሰ እኮ አለ። ለምን እዚህ ሰው ላይ እንፈርዳለን? እኚህ ሰዎች ሲኦል ይግቡ። ልጆችሽን መናፍቅ ካላደረግሽ፣ ልጆችን ሙስሊም ካላደረግ አንረዳህም የተባለ ሰው የለም። ይሄን ባለማድረጉ ልጆችን ለማሳደግ ብሎ ሙስሊም የሆነ ሰው የለም። ማድረጉ ትክክል ነው አይደለም፣ ግን የሰው ሲኦል ይግባ። ምንድነው ማድረግ ያለብን? ክዶ ይግባ እያልን አይደለም እኮ መንግስተ ሰማያት። እንደው እግዚአብሔር ይቅር ብለህ እባክህን መልሶ ማለት የለብንም እኛ። ጌታም ከመላእክቶች ጋር ክዶኛልና ይቅር አልለውም ማለት። የልጇንም ቃል በሰማሽ ጊዜ ልጄ ሆይ የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባኸው በጡት ወይም አማጽኝሃለሁ እያለች መሪር ልቅሶን በፊቱ አለቀሰች። ቃል ኪዳኑ አሁንም በእኛ ይድረስብን። እውነት ይደረግልን ለሁላችንም። ለገንዘብ ብለን ስላሴን ለካድን፣ ለገንዘብ ብለን ክር ለበጠስን፣ ለገንዘብ ብለን ሳናማትም ምንበላ ሰዎች አለን። ሀብታም ለመሆን ፈልገን ብዙ ነገር ውስጥ የገባን ሰዎች አለን። ጠንቋ ቤት መሄድ ሰው አለ፣ ዘንዶ የሚቀልብ ሰው አለ። ገንዘብ ፍለጋ። ድንግል ማርያም ግን አለች በጠባኸው በጡቴም አማጽኝሃለሁና እያለች መሪር ለቅሶን በፊቱ አለቀሰችለት። ጌታችን ኢየሱስ ክርስቶስም የዚህ የከሃዲው ሰው ለዘላለም ኃጢአቱን ይቅር አልለውም ማለት።
ከመላእክት ጋር ክዶኛልና ክርስትናውንም ጥምቀቱንም ንቆ ክዷልና አላት። ያችሁ ድህነት በዚህ ይገኛል። ስላሴን ባለመካድ ጥምቀትን በማክበር የቅዱሳን ምልጃን በመቀበል ድህነት የሚገኝ ይሄ ሰው ግን ይህን ሁሉ ክዷል። ይህን በሰማች ጊዜ ልብሷን ቀዳ ሰኔ ብለህ ይቅር ካላልከው ብላ ጡቶቼን አውጥታ ጡቶቼን እቆርጬ እጥላቸዋለሁ፣ ጉንጮቼንም እሰነጥቃቸዋለሁ አለች። ሰነጠቀችው አይልም እሰነጥቃለሁ አለች። እሺ አስፈራራችሁ ያለ እዚህ ጋር እንቀጥል። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። አስፈራራችሁ ይላል። ይሄን ባየች ጊዜ ምን አለ? ደነገጠ ይላል ወይስ ከኪሳችሁ ነው የሚጨምሩት ትርጓሜ? ምን ታርግ ድንግል አልምረውም፣ እኔን ክዶኛል፣ ጥምቀትን ክዶኛል፣ በቃ አልተሳካለኝም ነው ሲኦል ግባት ባለው ድንግል ማርያም። ሲኦል እንዴት የምታስቡት እናንተ ክርስቲያኖች? አልምርም አለ። ልክ ነው ጌታችን ፈታሄ በጽድቅ ነው። ግን ጌታችን ትክክልስ ቢሆን ይሄ ነፍስ ሲኦል ሲጋ በቃ እንግዲህ አልተሳካለኝም ሲኦል ግባ ነው የምትለው ድንግል ማርያም? ምን ያክል እንደምትለምን አይታችኋል? ይሄ የሚያሳየው ምንድን ነው? ይሄን ያክል እንኳን ብንበድል የድንግል ማርያም ምልጃ ምን ያክል ወደ እግዚአብሔር ዘንድ እንዴት ደጋግሞ እንደሚቀርብ ምን አለ እዚህ ጋር ጌታችን? ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብርት የእመብርሃንን እንባዋን በክብርት መሃል እጁ ጠረገላት። ዛተችበት ይላል። አስፈራራችሁ ይላል። ምን ይላል እዚህ ጋር? የክብርት የእመብርሃንን እንባዋን በክብርት መሃል እጁ ጠረገላት። አታልቅሽ በቃ እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ ያላት ነው የሚለው። አትዛቻ አይደለም ያላት፣ አትፎክሪ አይደለም ያላት፣ አትዘኝ ያላት። አሁን ምንድነው ጥፋቱ? ዛትሽብኝ አላላትም። ከየት ነው ያመጣው ታዲያ ሜሎስ ይሄንን? ጡቶችን ቆርጬ ምናምን ነገር ብላ የቱ ጋር አስፈራራችሁ የሚለው? እንደውም እሱ ምንድን ያላት? አትዘኝን ያላት። ሐዘኗን እኮ ነው የሚያሳየው ይሄ። ቁጥር 29 ተመልከቱ። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ ያላት ነው የሚለው። እመቤታችንም ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። ስሙ የተመሰገነ ይሁን። ምሬዋለሁ ሲላት፣ ኃጢአቱን ይቅር ብየዋለሁ ሲላት፣ በቃ ገነት ገባ ብላቸው አለችው? አላለችውም። ምን አለችው? እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። ኢተአብስ ዳግመ እንጂ ክርስቶስን ክዶ ጥምቀትን ክዶ በኪሩቤልና የሱራፌል ምልጃ ክዶ በድንግል ማርያም ምልጃ ጸደቀ አይልም። ይኸው ተአምረ ማርያምም አይልም፣ መጽሐፈ ቅዳሴያችንም አይልም። ከየት ነው ያመጡት እነዚህ ሰዎች? ከዛ ምን አለችው? ሰነፍስ ድነት አለችው። ምሬልሻለሁ ብሏታል እዚህ ጋር አይደል? አትበድል ብላ አቆመች። አሁንም አላቆመች ድንግል ማርያም። ስለ ነፍስ ድነት፣ ስለምን ድነት? ስለ ነፍስ ድነት እኔ ያለሁልን ያለችው። ዝክሬን ዘክር ብቻ ነው ያለችው። ተመልከቱ። ስለ ነፍስ ድነት በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው። ምን ግባ ማለት ነው? ንስሐ ግባ። ስለምን ድነት? ስለ ነፍስ ድነት። ማን ነው የሚለመነው? እግዚአብሔር። ምን እንዲል? ይቅር እንዲል። ስለምን? ስለ ነፍስህ ድህነት። እልል ያለ ወንጌል እኮ ነው ይሄ። እልል ያለ ወንጌል። እግዚአብሔር ሲክድ ለምን ትክዳለህ የምትል፣ ሁለተኛ አትበድል የምትል። ፕላስ ደግሞ ምን አለችው? ስለ ነፍስ ድህነት በሕይወተ ሥጋ ሳለ ተነስተህ እግዚአብሔርን ለምነው አለችው። ቀጥሉ። ከዚህ በኋላ ከሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ፣ መነነ፣ ንስሐ ገባ። ስለ ኃጢአቱ ስሬት እግዚአብሔርን ዘውትር ያገለግል ነበረ። ይኸው አለቀ እኮ ነገሩ። ስለምኑ ስሬት?
ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበረ። ክብርት ድንግል እመቤታችንም አርፎ መንግሥተ ሰማይ እስኪገባ ድረስ ባለ ዘመኑ ሁሉ ሲያመሰግናት ኖረ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን አሜን ይላል። እሺ ኮሜንት አብራላቸውና ይሄስ ግልጽ ነው። ኮሜንት አብሩላቸውና ሞዴሬተሮች የሉ እሺ እሺ ግልጽ ነው ያሳብ ምን እያነበበ እንደሆነ አላውቅም። እውነት ይቅርታ አድርጉልኝና ክዶ መንግሥተ ሰማያት የወረሰው የቱ ጋር ነው? በተአምረ ማርያም ላይ ያነበብነው? በቅዳሴ ማርያም ያነበብነው? የቱ ጋር ያነበብነው እንደዚህ የሚል ነገር? እና እግዚአብሔር አምላክ ለሁላችን ማስተዋል ጥበብ ይስጠን። ዋናው ዓላማችን እውነታውን ትምህርት አውቆ በእውነት የትምህርት መጽናት ስለሆነ እግዚአብሔር መጨረሻችን ያሳምርልን። በእውነቱ ይሄ መሰለ። እሺ ወገኖቼ ለዚህ ሁሉ ጊዜ ምንድነው ማድረግ ያለብን? ወደ ሶሉሽን ስንመጣ ግልጽ ከሆነ ሁሉ ጊዜ ምንም ነገር ጽሑፍ ስታነቡ የተቆረጠ ጽሑፍ አይታችሁ የተቆረጠ ቪዲዮ ታይቶ አልቀበል መቀበል አይባልም። በቤተክርስቲያናችን ስርዓት አምልኮ መጽሐፍት ውስጥ አለ ወይስ የለም? ካለ ትርጉም ምንድነው? ካልገባ ሊቃውንት መጠየቅ አለቀ። የትኛውም ቅዱስ ብናመጣ የትኛውንም ጻድቅ ብናመጣ የድንግል ማርያም ምልጃ ብንጨምር ስጋ ወደሙ ሳይቀበል ስላሴን ሳያምን መንግሥተ ሰማያት ገባ የሚል አንድ የለም። ስላሴን የካደ ሰው ነበር? አዎ ነበረ። ድንግል ማርያም ምን አደረገችው? አስተካከለችው። ለምን ትክዳለህ አለችው። ታሪክ የሚናገረው ይሄንን ነው። ፕላስ ይሄን ተአምረ ማርያም ተመለከትን፣ የለም እንደዛ የሚል ከእንደገና አይ የኔ ዝክር ከዘከርክ በኔ ስም ከተማጸንክ አይ ችግር የለውም ስጋው ደግሞ አትቀበል የሚል የለም። ቆርቦ ነው የሚለው። ስለዚህ ስልካችሁን ብቻ ሳይሆን አስተሳሰባችሁንም አፕዴት አድርጉት። እሺ ክርስቲያኖች፣ እኔም እንደዚህ እምላችሁ ዝም ብሎ ቨርዥን ብቻ ለሚስተካከል አስተሳሰብን ንባብን ማሳደግ አስፈላጊ ነው። ባረጀ ነገር አትይዱ። በቃ ዝም ብሎ አልቀበል እንቀበላል ማን አንተ እንደዚህ አይባልም። በቃ ሮጦ ሊቃውንት አሉ መጠየቅ ነው። እኛ እዚህ ጋር ያለን ሰዎች የቤተክርስቲያን ትምህርት መግለጽ ነው ስራችን። ተጽፏል ተአምረ ማርያም ላይ፣ እዚህ ቅዳሴ ማርያም ላይ ማለት የተዘገበ ነገር እና ሄዶ ዝም ብሎ ብቻ በተሳብ ነገር ድነትን አይጥስም። ዛሬ አቡነ አረጋዊ ናቸው፣ ዓመታዊ ክብረ በዓላቸው። ሂዱ ደብረ ዳሙ ዛሬ ክብረ በዓል ንግስ ነበር። ቅዳሴ አለ፣ ስጋው ደግሞ አለ። የፈለገ ደብረ ዳሙ ብትረግጥ የፈለገ ብንማጸን አቡነ አረጋዊ ለስጋው ደግሞ እንድንበቃ ያማልዱናል እንጂ የኔ ምልጃ ብቻ ይበቃሃልና ችግር የለውም ስጋው ደግሞ አትቀበል የሚል የለም። ስጋው ደግሞ ሊተካ የሚችል የቅዱሳን ምልጃ የለንም ባጭሩ። አንድ ሁለተኛ የትኛውም ቅዱስ ቃል ኪዳኑ እኛን ወደ ስጋው ደግሞ ለማቅረብ እንጂ አይ ግድ የላችሁም ከቻላችሁ ስጋው ደግሞ ተቀበሉ ባትቀበሉ እኔ ተክልያለሁ ለወላችሁ አይለንም። እንዲህ አይነት ትምህርትም የለንም እኛ። እዚህ አየን ማለት ነው እዚህ መጽሐፍ ላይ። ስለዚህ ከኪሳችሁ የመጀረጣችሁ አትናገሩ። ላይቭ መግባት ቀላል ነገር አይደለም ክርስቲያኖች። ሰው እናሰናክላለን።
በጣም መጥፎ ነው። ሰው እናሰናክላለን። እርግጠኛ ባልሆነው ባልተነበበ ባላየነው ጉዳይ ስንናገር ሰው እናሰናክላለን። ሰው ደግሞ ይጠፋል በጣም። ይሄ ጥሩ አይደለም። ስለዚህ ሁሌ ስንገባ እርግጠኛ በሆነው ባነበብነው ስለ ሰው ለምናወራው አሁን ቅድም አነሳለ ምን የሚል ነው? አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ። ምንም አይነት ልመናም ሆነ ጸሎት ድንግል ማርያም ያላንቺ የሚያደርግ የለም አለ። እዚህ ቅዳሴያችን ላይ ቅዳሴ አንድምታ ያላችሁ ሶፍት ኮፒ ገጽ 6 ተመልከቱ አለ። ኩልጭ ብሏል። ምን ማለት ነው? ወይ ሊቃውን መጠየቅ እዛው አለ። ታማልዳለችና ነው የሚለው። የክርስቶስን የማዳን ስራ ሊተካ የሚችልኛ ምልጃ የለንም። ይሰማችኋል ክርስቲያኖች? በተአምረ ማርያም በዚህ በኩልም አንብቡት። በዚህ በቅዳሴ ማርያም ላይ በደንብ አንብተው ተመልከቱት። የክርስቶስን የማዳን ስራውን ያደረገውን የማስታረቁን አገልግሎቱን አንድ ጊዜ ያደረገውን ማስታረቁን ሊተካ የሚችል የቅዱሳን ምልጃ የለንም። እንዲህ አይነት ትምህርት የለንም። የቅዱሳን ምልጃ ለምን እንደሚሰራው አሁን ለምንሰራው የዕለት ኃጢአት ማገዝ ነው። ድንግል ማርያም የምትለን ስጋው ደግሞ ተቀበላለ ባራም በሰማንያ ቀን ተጠምቀሃል። አንተ ደግሞ ስጋው ደግሞ አልተቀበልክም። ለስጋው ደግሞ እንድትበቃ አማልደሃል ነው የምትለን እንጂ የኔ ምልጃ አለልህ ተአምረ ማርያምን ብቻ ስማው የኔን የሰኔ ጎልጎታ ብቻ ድገም ስጋው ደግሞ አትቀበለው አትልም ድንግል ማርያም። እንደዛ የሚል ትምህርት የለንም። እዚህ ትምህርታችንን በደንብ አድርጎ ማወቅ ሁሉ ጊዜ መገንዘብ ተገቢ ነው። ለዛም ነው እንደዚህ ትምህርቶች እኔም ሁሉ ጊዜ ማተኮር ያለባችሁ እናንተ በተቻላችሁ መጠን ትምህርት ላይ አሁን ምን አደረግንኛ? መጽሐፍትን የከፈት ነው አይደል? መጽሐፍ ከፈት ቃል በቃል አገኘ ነው። ድንግል ማርያም ያላንቺ ልመና ያላንቺ ጸሎት የሚያርቅ ጸሎት የለም። ቤት ላይ ያገኘ ነው። እንትን ላይ ያለ ማህሌተ ጽጌ ላይ አለ ቁጥር 64 ላይ ከነጋ ደግሞ መጽሐፈ ቅዳሴ አንድምታችን ላይ አለ ገጽ 64 ላይ አለ። በቃ ይሄ የማን ትምህርት ነው? የቤተክርስቲያን ትምህርት ነው። ይሄን ከየት ነው የምናገኘው? ከቤተክርስቲያን መጽሐፍቶች እናገኛለን። ይሄን አሁን አንድ ሰው አግኝቶ አንብቦ ጠይቆ መርዳት ያለበት እንጂ ከራሱ መተርጎም የለበት። እሺ አሁን ጠይቃችሁ በተአምረ ማርያም በቅዳሴ ማርያም እንዳየነው ስላሴን የካዱ ሁለት ሰዎች አይተናል። ስላሴን ክደው መንግስተ ሰማያት ገቡ ይላል። ሁላችሁ መልሱ። የሰማችሁ ሳነበው ጽሁፉ ሲነበብ ያያችሁ ሰዎች ስላሴን ክደው መንግስተ ሰማያት ገቡ ይላል። እሺ ካየነው ከሁለቱም ተአምራት የሁለቱም ጥፋት አንድ አይነት ነው። ስላሴን መካድ የቅዱሳን ምልጃ መካድ ነው። ስጋው ደግሞ ሳይቀበል የካደውን ስላሴን ሳያምን ስጋው ደግሞ ሳይቀበል ለመዳን የሚያሰው ምስጢራትን ሳይፈጽም መንግስተ ሰማያት ገባ የሚል አንብባችኋል? አይል አያችሁ። አንድ ቦታ እንደዚህ አንድ ቦታ ሁለቱም ተአምር በተአምረ ማርያም አይተነዋል፣ በቅዳሴ ማርያም አይተነዋል። አንድ ቦታ ላይ ያም የካደውን ስላሴ ሳያምን በንስሐ ሳይመለስ ስጋው ደግሞ ሳይቀበል በድንግል ማርያም ምልጃ ብቻ መንግስተ ሰማያት ገባ የሚል የለንም። እጃችሁ ላይ ከሌለ ይሄ መጽሐፍ ገዝታችሁ ማንበብ ነው። ገበያ ላይ አለ ተአምረ ማርያም። ይሄ መጽሐፍ ቅዳሴ አንድምታ ገብታችሁ ማየት ነው። ቅዳሴ ማርያም አንድምታ ላይ ገጽ 224 እና 25 ላይ እና ቆንጥራቱን እሺ ቆንጥር ጥሩ አይደለም። እንደዚህ ቆንጥር ያደርጉ ብጭቅ አድርጎ የሆነ ገጽ ብድግ አድርጎ እንዲህ ብሎ ተገቢ አይደለም። በመላት በዝርዝር በሙሉ ተረድቶ ሙሉ ታሪኩን አይቶ ምን እያለ ነው? ምን እያለ ነው? ተአምረ ማርያም ምን እያለ ነው? ቅዳሴ ማርያም ስላሴ ካሉ ችግር የለም እያለ ነው አይደለም። ለምን ችግሩ ተፈጠረ ወይ አይባልም እንዴ? ለምን ሰው ክር በጠሰ ይባላል እንዴ? ለምን ስላሴ ተካደ ይባላል አንልም። ተካደ እኮ ይኸው ተከናወነ። የዛ ሰው ድክመት ግን ድንግል ማርያም ምን አደረገች?
ስላሴ ብትክድ መንግስተ ሰማያት ትገባለህ ያለችው አላለችው። ስጋው ደግሞ ባትቀበልም በኔ ዝክር ገነት ትገባለህ ያለችው አላለችውም። ሁለቱም ተአምረ ማርያም ከንዲው ደግሞ ቅዳሴ ማርያም አንደምታችን እንደዛ አይናገር እና አንዱ ችግርም አይደለም የነቀለሜ እኮ ችግሩ እኮ ነው። ከላይ ያለችው ቁንጥር አድርጎ በጥሶታል። ያው ከሳሉ ምንኑ ስለማያነብ እኛም ደግሞ ፈልፍለን ደግሞ ከስር ስለማናነብ ይደርገን አይደለም። እዚህኛ መሰረታዊ ጉዳያችን ንስሐ ገብተን ስጋው ደሙ መቀበል አሁንም ግዴታችን ነው። እንዳትረሱ ይሄን ስጋው ደሙ መቀበል ለመዳን የሚያስፈልጉ ሚስጥራትን መውሰድ ግዴታችን ማይቀር ነው። ግን ደግሞ ሰው ነንና ብንበድል ብንሰደካከል ወደ ክደት ነገር እንኳን ብንመጣ አልመለስም የመመለስ እድል የለኝም አንበል። ንስሐ ከገባን እግዚአብሔር አምላክ ይቅር ይለናል። ይሄን ነው የሚያሳየው እንጂ ግድ የለም ስላሴን ካዱ ችግር የለም መላእክት ጻድቃንን ካዱ ድንግል ማርያም አለለችላችሁ የሚል ትምህርተኛ ያለ ሁለቱም ክፍል እንደዛ ያስነበብኳችሁ ለዛ ነው። በነገራችን ላይ እያነበብናት ያየነው ለዚህ ነው። ሁላችሁም ያስነበቡት ለዚህ ነው። ከኪሳችን ጨምረን የተረጎሙ እንዳይመስላችሁ የሚመስል ነገር የተረጎሙ እንዳይመስላችሁ ከራሱ እዚሁ መጽሐፍ ላይ ያለ። ስለዚህ ባካችሁ በተለይ መምህራንን ብትሆኑ ጥንቃቄ ማድረግ ስናነብ በመላት ሙሉን አንብቦ ሙሉ ነገር ተረድቶ መናገር ተገቢ ነው ማለት ነው። እሺ ጥያቄ ያለው ሰው ካለ ላስገባ።